ጌታዬ ፎልደሩን ሲቀይሩ ታዩአቸው። በ5 ዓመት ህፃን ልጅ በሹክሹክታ የተነገሩ ቃላት 1 ቢሊዮነር በቆመበት የሚያስቀሩና የ9 ቢሊዮን ዶላር ክህደትን የሚያጋልጡ 4 ቃላት። ነገር ግን ልባችሁን የሚሰብረውና ይህን ታሪክ ጠንካራ የሚያደርገው ነገር ያቺ ትንሽ ልጅ እዚያ መገኘት ያልነበረባት መሆኗ ነው። እሷ በማዕዘን ላይ ተቀምጣ ላለመታየት የምትሞክር የጽዳት ሰራተኛ ልጅ ነበረች። እና እነዚያ ውድ ልብስ የለበሱ 2 ወንዶች አንድም እንኳን ዞር ብለው አላዩአትም። ማንም የሚያያቸው አልመሰላቸውም ነበር። ግን ተሳስተዋል። ይህ በክፍል ውስጥ የነበረው ትንሹ ድምጽ እንዴት ትልቅ እንደሚሆን የሚናገር ታሪክ ነው። የአንዲት ህፃን ታማኝነትና ድፍረት እንዴት በሺዎች የሚቆጠሩ ቤተሰቦችን እንደታደገ እና አንድ በሹክሹክታ የተነገረው እውነት እንዴት ሁሉንም ነገር እንደለወጠ ለአንድ ኩባንያ ብቻ ሳይሆን ማየትን ለረሳ ለአንድ ሰው። ይህ ታሪክ ምንም እንኳን ብትፈሩ፣ ምንም እንኳን ትንሽ ብትሆኑ፣ ምንም እንኳን ማንም ዋጋ እንዳላችሁ ባያስብም ድምጽን ማሰማት ማንኛውም ሰው ሊያደርገው የሚችለው ደፋር ነገር መሆኑን ያስታውሳችኋል። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን ድንቅ ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር አለም የከተማችሁን ስም ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ይህ የሊሊ ታሪክ ነው እና የሚጀምረው በጣም ባልተጠበቀ ቦታ ነው። በእውነት ኃይል ላይ ያላችሁ እምነትን የሚያድስ ታሪክ ዛሬ ነግራችኋለሁ። ገና የ5 ዓመት ልጅ ሆና በአለም ላይ ካሉ ባለጸጋ ሰዎች የአንዱን ህይወት ስለለወጠችው ሊሊ ስለምትባል ትንሽ ልጅ እና ይህንን ያደረገችው በአንዲት አረፍተ ነገር ብቻ ነው። ይህ የሆነው በቺካጎ መሃል ከተማ ደመናን በሚነኩ ግዙፍ የመስታወት ህንጻዎች ውስጥ ነው። ህንጻው የሃሪሰን ግሎባል ንብረት ሲሆን ቢሊዮኖችን የሚያንቀሳቅስ ትልቅ ኩባንያ ነው። በውስጡ ሁሉም ነገር ፍጹም ነበር። ነጸብራቁን ሊያዩበት የሚችሉ የሚያብረቀርቁ የእብነበረድ ወለሎች፣ በእያንዳንዱ ግድግዳ ላይ ውድ ስዕሎች እና አስፈላጊ የሚመስሉ ሱፍ የለበሱ ሰዎች ወዲያ ወዲህ ይላሉ። ነገር ግን ሊሊ እሷ የዚያ ቦታ አካል አልነበረችም። በትክክል አልነበረችም። እሷ የጽዳት ሰራተኛዋ ልጅ ነበረች። ሌሊት እየሰራች ወለል የምታጥብና ሁሉም ሰው ወደ ቤቱ ከሄደ በኋላ የቆሻሻ መጣያዎችን የምታጸዳ ፌዝ የምትባል ሴት ልጅ። ፌዝ በጠረጴዛ ላይ የሚቀርብ ምግብና የሚጠለሉበት ጣሪያ ለማግኘት ብቻ 3 ስራዎችን የምትሰራ ብቸኛ እናት ነበረች። ህይወት ለሷ ቀላል አልነበረም፣ ግን እሷ መቼም ቢሆን አታማርርም ነበር። ለሊሊ ቀላል ግን ኃይለኛ ነገር አስተምራታለች። ሊሊ ሁልጊዜ ምንም ቢፈጠር እውነቱን ተናገሪ። በዚያች ልዩ ከሰዓት በኋላ የሊሊ ሞግዚት ታመመች። ፌዝ ልጇን ወደ ስራ ከመውሰድ ውጪ ሌላ ምንም ምርጫ አልነበራትም። ተቆጣጣሪዋን ተለማመጠች። ሊሊ በማዕዘን ላይ ተቀምጣ ምንም አይነት ችግር እንደማትፈጥር ቃል ገባች። ተቆጣጣሪው በግድ ተስማማ እና ፌዝ አስፈላጊ ሰዎች ከሚሰሩበት ቦታ ራቅ ብሎ ባለ በ15ኛው ፎቅ ላይ ባለ ኮሪደር ውስጥ ለሊሊ ወንበር አገኘችላት። ሊሊ የምትወደውን ቀይ ቀሚስ ለብሳ እዚያ ተቀመጠች። እግሮቿ ወለሉ ላይ ስለማይደርሱ ተንጠልጥለው ወዲያ ወዲህ ይወዛወዙ ነበር። ለእናቷ ጥሩ ልጅ እንደምትሆን እንደማትታይ ቃል ገባች። ነገር ግን የ5 ዓመት ልጅ ሲሆኑና መላው ዓለም እንደ ጀብዱ ሲሰማውት አለመታየት ከባድ ነው። ሰዎች በሚያምር ልብሳቸው ሲያልፉ አየች። በርቀት ባሉ ቢሮዎች ውስጥ የስልክ ጥሪዎችን ሰማች እና የፀሐይ ብርሃን በሚያብረቀርቁት ወለሎች ላይ ሲጨፍር አየች። ከመስታወት በተሰራ ቤተ መንግስት ውስጥ ያለች ልዕልት እንደሆነች አስባ ነበር። ጊዜ ለማሳለፍ በጣሪያው ላይ ያሉትን መብራቶች ቆጠረች እና በእነዚያ ሁሉ በተዘጉ በሮች ጀርባ ምን ጠቃሚ ነገሮች እንደሚከናወኑ ለመገመት ሞከረች። ከዚያ ግን ሁሉንም ነገር የሚቀይረው ነገር ተከሰተ። 2 ወንዶች በኮሪደሩ በኩል እየተጣደፉ መጡ። የእግር ኮቴያቸው በጸጥታው ከሰዓት በኋላ ጮክ ብሎ ያስተጋባ ነበር። ውድ ሱፍ ለብሰዋል። ነገር ግን ስለነሱ የሆነ ነገር ሊሊን ምቾት እንዳይሰማት አደረጋት። ማንም ሰው ያይናል ብለው እንደፈሩ ሁሉ ወደ ኋላቸው ይመለከቱ ነበር። አንደኛው ረጅምና
የሚረበሽ ሲሆን ደጋግሞ ከግንባሩ ላይ ላቡን ይጠርግ ነበር። ሌላኛው ደግሞ አጭር ሲሆን ቀይ መስመር ያለበት ፎልደር ይዞ ነበር። ሊሊ ምንም ሳትንቀሳቀስ ተመለከተቻቸው። በ5 ዓመት የህይወት ዘመኗ አዋቂዎች መደበቅ ሲፈልጉ ህፃናትን እንደማያስተውሉ ተረድታለች። ስለዚህም የማትታይ ጥላ መሆኗን ቀጠለች። ትንፋሿን እንኳን ሳታወጣ ዝም ብላ ትመለከት ነበር። ፍጠን ሲል ረዥሙ ሰው በሹክሹክታ ተናገረ። ድምፁ እየተንቀጠቀጠ ነበር። በማንኛውም ደቂቃ ይመለሳል። አውቃለሁ ሲል አጭሩ መለሰ፣ ቀዩን ፎልደር በሚንቀጠቀጥ እጆቹ እየከፈተ። ይህ ፍጹም መስሎ መታየት አለበት። ሊሊ ነጭ ወረቀቶችን ሲያወጣና በጃኬቱ ኪስ ውስጥ ሲጨምራቸው አየች። ከዚያም ሌሎች ወረቀቶችን አወጣ። እነዚህኞቹ ትንሽ ለየት ያሉ ነበሩ እና በምትኩ በፎልደር ውስጥ አኖራቸው። ይህን ከዚህ በፊት እንደተለማመዱት ሁሉ በጣም በፍጥነት አደረጉት። አጭሩ ሰው ፎልደሩን ዘጋው እና ሁለቱም በጥልቀት ተነፈሱ። ተጠናቀቀ አለ ረዥሙ። እሱ አሁን በፍጹም አያውቅም። ሊኒን አንዴም እንኳን ሳይመለከቷት ባጠገቧ አለፉ። ለነሱ እሷ እዛ የለችም ነበር። ልክ እንደ እናቷ ሁልጊዜ እንደምትሆነው እሷም እንደ ዕቃው አካል እንጂ እንደማትታይ ሆና ነበር። ነገር ግን የሊሊ ልብ በኃይል ይመታ ነበር። ያየችውን ነገር በእርግጥ በትክክል አልተረዳችውም። ነገር ግን ስህተት እንደሆነ ታውቃለች። የእናቷ ቃላት በጭንቅላቷ ውስጥ ያስተጋቡ ነበር። አስፈላጊ ወረቀቶች ሁሉንም ነገር ሊቀይሩ ይችላሉ። የሰዎችን ስራ፣ ቤተሰባቸውን፣ ሙሉ ህይወታቸውን። ሊሊ ወንዶቹ የጠፉበት ኮሪደር ላይ አፈጠጠች። ፈርታና ግራ ተጋብታ ነበር። ነገር ግን የሆነ ቦታ በጥልቀት መጥፎ ነገር እንዳየች አወቀች። መነገር ያለበት ነገር። ከጥቂት ደቂቃዎች በኋላ በኮሪደሩ መጨረሻ ላይ ያለው ሊፍት ለስላሳ ድምፅ አሰማ። በሮች ተከፈቱና አንድ ሰው ወጣ። የ5 ዓመት ህፃን እንኳን እሱ አስፈላጊ ሰው መሆኑን ልትረዳ ትችላለች። ጠጉር ያለ ጸጉር፣ በጎን በኩል ሽበት የጀመረው ረጅም ሰው ሲሆን ምናልባት የሊሊ እናት በአመት ከምታገኘው በላይ ዋጋ ያለው ሱፍ ለብሷል። ስሙ ጄምስ ሃሪሰን ይባላል እና የመላው ኩባንያ ባለቤት ነበር። ጄምስ በራስ መተማመን እየተራመደ አይኖቹ በስልኩ ላይ ነበሩ። የሚያነበው መልእክት ውስጥ ሙሉ በሙሉ ተውጦ ነበር። ሊሊን ሳያስተውል አጠገቡ ያልፍ ነበር። ነገር ግን የሆነ ነገር ሰማ። ትንሽ የፍርሃት ድምፅ፣ ላለማልቀስ የምትሞክር ህፃን። ቆመና ወደ ታች ተመለከተ። እሷ እዚያ ነበረች። ይህች ቀይ ቀሚስ የለበሰች ትንሽ ልጅ። ሰማያዊ አይኖቿ በፍርሃትና በጭንቀት ፈጠው ነበር። የፊቷ ሁኔታ እንዲቆም አደረገው። በቦርድ ስብሰባዎችና በንግድ ስምምነቶች ዓለም ውስጥ የሰዎችን ፊት ማንበብ ተምሮ ነበር እና የዚች ህፃን ፊት የሆነ በጣም መጥፎ ነገር መኖሩን ይጮህ ነበር። ጄምስ ስልኩን በኪሱ ከተተና ወደ እሷ ተራመደ። የበለጠ እንዳያስፈራት ቀስ ብሎ ተንቀሳቀሰ። ወደ እሷ ደረጃ ዝቅ ብሎ ተቀመጠ። ይህም ለሌላ ለማንም ሊባል ይችላል ፈጽሞ የማያደርገው ነገር ነው። ሰላም ላንቺ ይሁን ትንሿ አላት በቀስታ። ደህና ነሽ? ሊሊ ተመለከተችውና ለጥቂት ጊዜ መናገር አልቻለችም። ይህ ሰው በጣም አስፈላጊ፣ በጣም ኃይለኛ መስሎ ይታያል። ችግር ውስጥ ብትገባስ? ማንም ባያምናትስ? ነገር ግን የእናቷን ድምፅ አስታወሰች። ልጄ ምንም ይሁን ምን ሁልጊዜም እውነቱን ተናገሪ እሺ፣ ሁልጊዜ። ሊሊ ትንፋሿን ሰበሰበችና ከሹክሹክታ በማይበልጥ ድምፅ ሁሉንም ነገር የሚቀይሩትን ቃላት ተናገረች። ጌታዬ፣ ፎልደሩን ሲቀይሩ ታዩሃቸው። ያ ቀይ መስመር ያለበትን። አንተ በፍጹም አታስተውልም ብለዋል። ጄምስ ሃሪሰን ደነገጠ። ጊዜ የቆመ መሰለው እና በዚያ ቅስፈት ለሱ ለሊሊ በዚያ ሰማይ በሚነካው የመስታወት ህንጻ ውስጥ ላሉት ሁሉ ነገሮች መለወጥ ጀመሩ። ጄምስ ሳይንቀሳቀስ ቆየ። ይህች ትንሽ ልጅ የነገረችውን ነገር እያሰላሰለ ነበር። አይምሮ ይሮጣል፣ ነገር ግን ፊቱ ረጋ ያለ ነበር። ቢሊዮን ዶላር የሚያወጣ ግዙፍ ስራውን የገነባው በጭንቀት ውስጥ ሆኖ በመረጋጋት 3 እርምጃዎችን ወደፊት በማሰብ ነበር። ነገር ግን ለዚህ ቅስፈት ምንም ያዘጋጀው ነገር አልነበረም። በአንድ ባዶ ኮሪደር ውስጥ ያለ የህፃን የሹክሹክታ ማስጠንቀቂያ። በቀጥታ የሊሊን የፈሩ አይኖች ለማየት በአንድ እግሩ ተንበረከከ። ያየሽውን ነገር በትክክል ልትነግሪኝ ትችያለሽ ትንሿ? የሊሊ እጆች የወንበሯን ጠርዝ ጨብጠው ነበር። ፈርታ ነበር። ነገር ግን የዚህ ሰው ድምፅ ደህንነት እንዲሰማት አደረጋት። 2 ወንዶች ነበሩ ብላ ጀመረች። ድምጿ እየተንቀጠቀጠ ነበር። አንዱ በጣም ረጅም ነው
እና እንደፈራ ሰው ዙሪያውን ይመለከት ነበር። ሌላኛው ደግሞ ቀይ መስመር ያለበት ፎልደር ነበረው። የጄምስ መንጋጋ ጠነከረ። የትኛውን ፎልደር ማለቷ እንደሆነ በትክክል አውቋል። ቀዩ መስመር ሚስጥራዊ የውህደት ሰነዶችን የሚያመለክት ነው። ከአንድ ሰዓት ባነሰ ጊዜ ውስጥ ሊፈርምባቸው የነበሩ ወረቀቶች፣ የ9 ቢሊዮን ዶላር ስምምነትን የሚያጠናቅቁ ወረቀቶች። በፎልደሩ ምን አደረጉ ሲል ጠየቃት። ልቡ በኃይል እየመታ ነበር። ቢሆንም ግን ድምፁ ረጋ ያለ ነበር። ከፈቱት ሊሊ ቀጠለች። አሁን ቃላቶቿ እየፈጠኑ መጡ። እና ነጭ ወረቀቶችን አውጥተው በኪስ ውስጥ ከተቷቸው። ከዚያም ሌላ ወረቀቶችን በውስጡ አስቀመጡ። እናም ዝም አለች። አይኖቿ በእንባ ተሞሉ። አንተ አታውቅም ሲሉ ነበር። ጄምስ በደም ስሮች ውስጥ ቅዝቃዜ ተሰማው። ይህ የኩባንያ ሚስጥር መስረቅ ብቻ አልነበረም። ይህ ከውስጥ በኩል በጥንቃቄ የታቀደና የተፈጸመ ክህደት ነበር። ሊሊ እዛ ተቀምጣ ባይሆን ኖሮ፣ ድምጿን አውጥታ ለመናገር ደፍራ ባይሆን ኖሮ እነዚያን የተቀየሩ ሰነዶች ያለምንም ጥርጥር ይፈርም ነበር። ውጤቱ አስከፊ ይሆን ነበር። ቀስ ብሎ እጁን ዘረጋና ትከሻዋ ላይ አደረገ። ለኔ በመናገርሽ ትክክለኛውን ነገር አድርገሻል አላት በጽኑ። ልትረጂኝ ከምትችው በላይ ረድተሽኛል። ሊሊ በመገረም አየችው። በእውነት? አዎን አለ ጄምስ። ተነስቶ ወደ ኮሪደሩ ተመለከተ። አይምሮ ቀድሞኑ እቅድ እያወጣ ነበር። ከዚያም ወደ ሊሊ ተመለከተ። ስምሽ ማን ነው? ሊሊ በሹክሹክታ መለሰች። ሊሊ፣ ለጥቂት ጊዜ ከኔ ጋር እንድትቆይ እፈልጋለሁ። እሺ? እዚህ ከማን ጋር ነሽ? ከእናቴ ጋር። እናትሽን አግኝቼ ደህንነትሽ የተጠበቀ መሆኑን ማረጋገጥ አለብኝ። እጁን ዘረጋላት። እንድትይዘው በእርግጥ አላስገደዳትም። ዝም ብሎ እጁን አቀረበላት። ከጥቂት ማመንታት በኋላ ሊሊ ትንሽ እጇን በትልቅ እጁ ላይ አሳረፈች። ወደ ቢሮ ሲራመዱ የጄምስ አይምሮ በከፍተኛ ፍጥነት ይሰራ ነበር። በስልኩ ላይ አንድ ቁልፍ ተጫነ። ጥበቃዎች በአስቸኳይ ወደ ቢሮ ይምጡ አለ። ድምፁ ቀዝቃዛና ትዕዛዝ ሰጪ ነበር። እና ፌዝ ሃርፐርን ፈልጓት፣ አሁኑኑ ቢሮዬ እንድትመጣ ንገሯት። ልጇ ከኔ ጋር ናት እና ደህና መሆኗንም ንገሯት። ቢሮ ሲደርሱ ከተማዋን የሚያሳይ ከወለል እስከ ጣሪያ መስኮት ያለው ግዙፍ ቦታ ነበር። የሊሊ አይኖች በመገረም ፈጠጡ። እንዲህ ያለ ትልቅ ነገር አይታ አታውቅም። ጄምስ ወደ አንድ የቆዳ ወንበር መራት እና እሷም እግሮቿ ከመሬት በላይ ተንጠልጥለው በላዩ ላይ ወጣች። በጥቂት ደቂቃዎች ውስጥ ቢሮ በሰዎች ተሞላ። የጥበቃ ሰራተኞች መጥተዋል። የህግ ቡድኑ ላፕቶፕ ይዞ በጭንቀት እዚያ አለ። ከዚያም ፌዝ በድንጋጤ ፊቷ ገርጥቶ በበሩ በኩል ዘልቃ ገባች። ሊሊ ብላ ወደ ልጇ እየሮጠች ጮኸች። ልጄ ደህና ነሽ? ምንድን ነው የተፈጠረው? ሊሊ ከወንበሩ ላይ ዘላ ወርዳ ወደ እናቷ አቅፍ ሮጠች። ፌዝ ግራ በመጋባትና በፍርሃት ጄምስን እያየች አጥብቃ ያዘቻት። ሚስተር ሃሪሰን፣ በመንገድ ላይ ከቆመች በጣም ይቅርታ ጠይቃለሁ። ዝም ብላ እንድትቀመጥ ነግሬያት ነበር። እኔ ጄምስ እጁን አንስቶ አስቆማት። ልጅሽ ምንም ያጠፋችው ነገር የለም። እንዲያውም ይህን መላውን ኩባንያ ምናልባት አድናው ይሆናል። ፌዝ አልገባትም። ዝም ብላ አየችው። የወንጀል ምስክር ሆናለች ሲል ጄምስ አስረዳ። ሁለት ሰራተኞች ሚስጥራዊ ሰነዶችን ሲያበላሹ እኔ ልፈርምባቸው የነበሩ ሰነዶችን ወደ እናቷ ተጠግታ የነበረችውን ሊሊን ተመለከተ። ለኔ ባትነግረኝ ኖሮ ጉዳቱ የማይመለስ ይሆን ነበር። የጥበቃ ኃላፊው ወደፊት መጣ። ጌታዬ፣ የክትትል ካሜራውን አይተናል፣ አግኝተናቸዋል። የጄምስ አይኖች ጠነከሩ። አሳየኝ። ቪዲዮ በትልቅ ስክሪን ላይ አዩት። ሊሊ ከእናቷ አቅፍ ሆና ሁለቱ ወንዶች እሷ እንደገለጸችው ሲያደርጉ በካሜራው ተመለከተች። ረጅሙና የሚረበሸውና አጭሩ በፎልደሩ ወረቀቶችን ሲቀይሩ ማንም የማያቸው መስሏቸው ነበር። ነገር ግን አንድ ሰው እያያቸው ነበር። አዋቂዎች ማንም አያስተውልም ብለው በሚያስቡበት ጊዜም ቢሆን ስህተት መሆኑን የተረዳች ቀይ ቀሚስ የለበሰች ትንሽ ልጅ አይታ ነበር። እነዚህ ጁኒየር ኤክስኪዩቲቮች ናቸው አለ የጥበቃ ኃላፊው በቀስታ። ታይለር ብሩክስ እና ዴቪድ ፕራይስ በኩባንያ ውስጥ ለ3 ዓመታት ቆይቷል። ከእንግዲህ ግን አይቆዩም አለ ጄምስ። ድምፁ እንደ ብረት ጠንካራ ነበር። አሁኑኑ እንዲታሰሩ አድርጉ። ፖሊስ ጥሩ።
ይህ የኩባንያ ማጭበርበር ነው እና በህጉ የመጨረሻ ደረጃ እንዲቀጡ ፈልጋለሁ። ጥበቆቹ ወንዶቹን ለመያዝ ሲጣደፉ ጄምስ ወደ ፌዝና ወደ ሊሊ ዞረ። ፌዝ ሁሉም ነገር በፍጥነት እየሆነ በመሆኑ ግራ ገብቷት እየተንቀጠቀጠች ነበር። ሌላ ሰራተኛ ሆና ሳትታይ አመታትን አሳልፋለች። ማንም አያስተውልም ነበር። አሁን ግን የኩባንያው ባለቤት ዋጋ እንዳላት ሰው አድርጎ እያያት ነው። ሚስ ሃርፐር አለ ጄምስ። አሁን ድምፁ ለስላሳ ነበር። እኔ ላንቺና ለልጅሽ ከምስጋና በላይ ዕዳ አለብኝ። ዛሬ ሊሊ ልዩ ድፍረት አሳይታለች። ዝም ማለት ቀላል በሚሆንበት ጊዜ እሷ ግን ድምጿን አሰማች። ይህ ነገር በአዋቂዎች ዘንድ እንኳን ብርቅ ነው። ፌዝ ሊሊን አጥብቃ አቀፈቻት። እውነቱን እንድትናገር ብቻ ነው ያስተማርኳት ጌታዬ፣ ያ ብቻ ነው። ነገር ግን ያ ሁሉ ነገር ነው፣ ጄምስ መለሰ። ከእናቷ ትከሻ ጀርባ ሆና የምታዩን ሊሊን ተመለከተ። ሊሊ በጣም ጀግና ነሽ። ምን እንዳደረግሽ ይገባሻል? ሊሊ ዝም ብላ ወንበሩ ላይ ተቀምጣ እንዴት ጀግና እንደሆነች ስላልገባት ራሷን ነቀነቀች። ጄምስ ከረጅም ጊዜ በኋላ ለመጀመሪያ ጊዜ ከልቡ ፈገግ አለ። ዛሬ የእናትሽን ጨምሮ የሺዎችን ሰዎች ስራ አድነሻል። ቤተሰቦችና የወደፊት ህይወትንም አድነሻል። ምክንያቱም ታማኝና ደፋር ስለሆንሽ ነው። ለመጀመሪያ ጊዜ ሊሊ መልሳ ፈገግ አለች። ፊቷን በሙሉ የሚያበራ ትንሽና አይናፋር ፈገግታ እና በዚያ ቅስፈት ጄምስ ሃሪሰን በስብሰባዎች በገንዘብና በስልጣን ጀርባ ለአመታት ተቆልፎ የነበረው በደረት ውስጥ ያለው ነገር ሲሰነጠቅ ተሰማው። ከእውነተኛ ነገር ጋር እንደተገናኘ ተሰማው። የሰውነት ስሜት እውነት ወደ ብርሃን ወጣች፣ በህንጻ ውስጥ በነበረችው ትንሿ የሹክሹክታ ድምጽ አማካኝነት እና ከእንግዲህ ምንም ነገር እንደ ድሮ አይሆንም። በዚያ ምሽት ጄምስ ሃሪሰን ፈጽሞ መተኛት አልቻለም። በከተማው 40ኛ ፎቅ ላይ ባለው የቤቱ ጣሪያ ላይ ተቀምጦ ከታች የሚታዩትን የሚያብረቀርቁ መብራቶች እያየ ነበር። አብዛኛውን ጊዜ ይህ እይታ ንጉስ ግዛቱን እንደሚያይ ሁሉ ኃይለኛ ስሜት እንዲሰማው ያደርገው ነበር። ዛሬ ግን ትንሽ እንደሆነ እንዲሰማው አደረገው። ስለ ሊሊ፣ ስለ ፈራው ፊቷና ስለሚንቀጠቀጠው ድምጿ ያስብ ነበር። ውድ ሱፍ የለበሱና የአመታት ልምድ ያላቸው ሁለት ታዋቂ ወንዶች ፈሪ ሆነው በሚስጥር ሲሰሩና የታመኑበትን ነገር ሁሉ ሲክዱ እሷ እንዴት ደፋር ሆና እውነቱን እንደተናገረች ያስብ ነበር። ነገር ግን ከዚህ በላይ እሷን ሳያያት ባጠገቧ ለማለፍ ምን ያህል ተቃርቦ እንደነበር ያስብ ነበር። ህንጻው እንዲሰራ የሚያደርጉትን ሰዎች ሳያይ ስንት ጊዜ በዚያ ህንጻ ውስጥ አልፏል። የጽዳት ሰራተኞችን፣ የጥበቃ ሰራተኞችን፣ የጥገና ሰራተኞችን ለሱ እነሱ የማይታዩ ነበሩ፣ ልክ እንደ ግድግዳው። ፌዝ ሃርፐር በህንጻ ውስጥ ለ7 አመታት ሰርታለች። 7 አመታት እና እስከ ዛሬ ድረስ ስሟን እንኳን አያውቀውም ነበር። ያ መረዳት እንደ ድንገተኛ ምትሆኖ ተሰማው። ሙሉ ስራውን የገነባው ነገሮችን በመታዘብ ሌሎች ያመለጧቸውን ዝርዝሮች በማየት 3 እርምጃ ወደፊት በመራመድ ነበር። ነገር ግን በሆነ መንገድ ሰዎችን ማየት አቁሞ ነበር። ከስምምነትና ከገንዘብ በስተቀር ሌላ ነገር ማየት አቁሞ ነበር እና ቀጣዩ ትልቅ እድል የ5 አመት ህፃን ምን እንደሆነ አሳየችው። እናም ራሱን አልወደደውም። በሚቀጥለው ቀን ጧት ጄምስ ፀሐይ ከመውጣቷ በፊት ወደ ስራ መጣ። መላውን የአመራር ቡድኑን ለአስቸኳይ ስብሰባ ጠራ። የኩባንያውን የተለያዩ ክፍሎችን የሚመሩ 12 ሰዎች ነበሩ። ለምን በጧት እንደተጠሩ ግራ ተጋብተው በስብሰባው ክፍል ተሰበሰቡ። ጄምስ እጆቹን ከጀርባው አጠላልፎ በረጅሙ ጠረጴዛ ራስጌ ላይ ቆመ። ትላንት ብሎ ጀመረ። ይህ ኩባንያ ሊፈርስ ነበር። 2 ሰራተኞች ለማጭበርበር በመወሰናቸው የ9 ቢሊዮን ዶላር ስምምነት ሊፈርስ ነበር። አመራሮቹ በጭንቀት እርስ በርሳቸው ተያዩ። ግን አልፈረሰም። ቀጠለ። በዚህ ክፍል ውስጥ ማንም ባላገኛት ሰው ምክንያት ዳንን። ቢሮዎቻችንን በማጽዳት ዝቅተኛ ደሞዝ በምታገኝ ሴት ወይንም በ5 አመት ልጇ። የታሪኩን ሁሉንም ዝርዝር ተናገረ። የተቀየሩትን ወረቀቶች፣ የሊሊን ትኩረት ለመናገር ያሳየችውን ድፍረት። አንዳንድ አመራሮች ጥርጣሬ የታየባቸው ይመስሉ ነበር። እንዴት አንድ ህፃን የኩባንያ ሰነዶችን ልትረዳ ትችላለች? ነገር ግን ጄምስ የጥበቃ ቪዲዮን፣ ማስረጃውን እና ቀድሞውኑ የታሰሩት የሁለቱ ወንዶች ቃል ነበረው። የሚያሳስበኝ ይህ ነው አለ ጄምስ ድምፁን ዝቅ አድርጎ። ያቺ ትንሽ ልጅ ትኩረት ሰጥታ ስለነበር ስህተት መሆኑን አስተውላለች። መገኘት በማይገባት ቦታ በኮሪደሩ ተቀምጣ በንጹህ ዓይን በዙሪያ ያለውን ዓለም ትመለከት ነበር። እኛ ግን
ወደ ጠረጴዛው ዙሪያ ምልክት እያደረገ በየቀኑ በዚህ ህንጻ ውስጥ እንመላለሳለን፣ ግን ምንም ነገር አናይም። እነዚህ መብራቶች እንዲበሩ፣ እነዚህ ወለሎች እንዲጸዱ እና እኛ ስራችንን በአግባቡ እንድንሰራ የሚያደርጉትን ሰዎች አናይም። ክፍሉ ጸጥ አለ። ዛሬ ግን ያ ያበቃል፣ ጄምስ አወጀ። በዚህ ኩባንያ ውስጥ ያለን እያንዳንዱን ሰራተኛ እንዴት እንደምናስተናግድ ሙሉ ግምገማ ፈልጋለሁ። ሰዎች ዋጋ እንደሚሰጣቸው፣ ሐሳባቸውን ለመናገር ደህንነት እንደሚሰማቸው፣ ድምጻቸው ዋጋ እንዳለው እንደሚያምኑ ማወቅ ፈልጋለሁ። ምክንያቱም እኛ ለማስተዋል በማንችልበት ሁኔታ ተጠምደን ሳለ የ5 ዓመት ህፃን ይህን ኩባንያ ማዳን ከቻለች እኛ መሰረታዊ ስህተት እየሰራን ነው ማለት ነው። አንድ አመራር እጁን ወደ ላይ አነሳ። ስለ ሃርፐርና ስለ ልጇ ምን እንድናደርግ ትፈልጋለህ? ጄምስ ይህን ጥያቄ እየጠበቀው ነበር። ፌዝ ሃርፐር አዲስ ውል ታገኛለች፣ የሙሉ ጊዜ ስራ፣ የተሻለ የስራ ሰዓት እና አሁን ካላት ደሞዝ 3 እጥፍ። ልጇ ደግሞ በትምህርት ድጋፍ ፕሮግራማችን ውስጥ ትገባለች፣ ከዛሬ ጀምሮ እስከ ኮሌጅ ድረስ የሚሸፈን። እኔ በግሌ እከታተለዋለሁ ጌታዬ፣ ሌላ አመራር ተናገረ። ይህ በጣም ልግስና ነው። ነገር ግን እንዲህ አይነት አሰራር መዘርጋቱ ጥበብ ነው ብለው ያስባሉ? ሌሎች ሰራተኞች ምን? ጄምስ በጠንካራ ድምፅ አቋረጠው። በክብር እንዲያዙ ሊጠብቁ ይችላሉ? ለታማኝነታቸው ታማኝነትን ይጠብቃሉ? አዎ ይጠብቁ። ጥሩ ነው፣ መጠበቅም አለባቸው። ጠረጴዛው ዙሪያ ያሉትን ሰዎች አይን ተመለከተ። ይህን ኩባንያ ከ20 ዓመት በፊት በምንም ነው የጀመርኩት። በሆነ መንገድ ግን ያ ምን እንደሚመስል ረሳሁት። በዚህ ህንጻ ውስጥ ያለ እያንዳንዱ ሰው የአንድ ሰው ወላጅ፣ የአንድ ሰው ልጅ፣ የአንድ ሰው መላው ዓለም መሆኑን ረሳሁት። ነገር ግን ሊሊ ትላንት ያንን አስታወሰችኝ እና እንደገና መርሳት አልፈልግም፣ አረሳውም። ስብሰባው በማይመች ጸጥታ ተጠናቀቀ። አንዳንድ አመራሮች ተነሳስተው ወጡ። ሌሎች ደግሞ ይህ የቅድሚያ ለውጥ ምን ሊያመጣ እንደሚችል በጭንቀት እያሰቡ ወጡ። ነገር ግን ጄምስ ግድ አልነበረውም። ከዓመታት በኋላ ለመጀመሪያ ጊዜ ትክክለኛ ነገር እያደረገ መሆኑን አውቋል። በዚያው ጧት ፌዝና ሊሊን ወደ ቢሮ ጠራቸው። ምናልባት የገባውን ቃል ሁሉ የሚመልስ መስሏት ሊሆን ይችላል። በእሷ ደረጃ ያሉ ሰዎች ጥሩ ዜናን አለማመንን ተምረዋል። ነገር ግን ጄምስ ልዩ ነገር አዘጋጅቶ ነበር። ሊሊ አላት፣ እንደገና ወደ እሷ ደረጃ ዝቅ ብሎ እየተቀመጠ። አንድ ነገር ላሳይሽ እፈልጋለሁ። ወደ መስኮቱ መራት። መላውን ከተማ ወደሚያሳየው ግዙፍ የመስታወት ግድግዳ። የጧቱ ፀሐይ በደመና ውስጥ ሰርጎ በመውጣት ህንጻዎቹን በወርቃማና በሮዝ ቀለሞች እየቀባ ነበር። እነዚያን ህንጻዎች ሁሉ ታያለሽ? ሲል ጄምስ በቀስታ ጠየቃት። በእያንዳንዱ ውስጥ በሺዎች የሚቆጠሩ ሰዎች አሉ። እየሰሩ ነው። ቤተሰቦቻቸውን እየተንከባከቡ ነው። ህይወታቸውን የተሻለ ለማድረግ እየሞከሩ ነው። እና ትላንትና አንቺ እኔ ብዙ ሰዎችን እንድጠብቅ ረድተሽኛል። ሊሊ እጆቿን በመስኮቱ ላይ አሳርፋ በትልልቅ አይኖቿ ወደ ውጭ ተመለከተች። እንዴት? እነዚያ ወንዶች የቀየሯቸው ወረቀቶች ውህደት የሚባል ነገር እንዲከሽፍ ያደርጉ ነበር። ጄምስ ቃላቶቹን መርጦ አስረዳ። ይህ 2 ኩባንያዎች ሲቀላቀሉ ነው። እነሱ ባቀዱት መንገድ ቢሆን ኖሮ ብዙ ሰዎች ስራቸውን ያጡ ነበር። ግን አንቺ እውነቱን ስለተናገርሽ በጊዜ ደረስንባቸው እና አሁን ሁሉም ነገር ሰላም ነው። ኦ አለች ሊሊ። እያሰላሰለች ነበር። ከዚያም በድንገት አሳስቧት ቀና ብላ አየችው። አሁንም አዝነሃል ጌታዬ? ጄምስ በመገረም አይኑን አረጋጋ። ለምን ያዘንኩ መሰለሽ ትንሿ? ምክንያቱም ብዙ የማይስቁ አዋቂዎች አብዛኛውን ጊዜ ያዝናሉ። ሊሊ በቀላሉ መለሰች። እናቴ አንዳንድ ሰዎች እንዴት ደስተኛ መሆን እንደሚቻል ይረሳሉ ብላኛለች። ከህፃናት አፍ እውነት ይወጣል ሲል ጄምስ አሰበ። ይህች ህፃን በውስጡ ያለውን አይታለች። ልክ ነሽ ሲል አመነ። ረስቼው ነበር፣ ግን አንቺ እንዳስታውሰው እየረዳሽ ነው። ፌዝ ይህንን ንግግር በእንባ አይን ትከታተል ነበር። እንዲህ ኃይለኛ ሰው ከልጇ ጋር እንዲህ ሲነጋገር አይታ አታውቅም። የሊሊ ሐሳብና ስሜት እንደ ማንኛውም ሰው ዋጋ እንዳለው ተሰማት። ጄምስ ተነስቶ ወደ ፌዝ ዞረ። ትላንት የተናገርኩትን ማለቴ ነው። አዲስ ውል እየተዘጋጀልሽ ነው። እንዲሁም የህፃናት እንክብካቤ አገልግሎት፣ የጤና መድንና የተከፈለበት የእረፍት ጊዜ ታገኛለሽ። ትክክለኛ የተከፈለበት እረፍት፣ ለመጠቀም የማትፈሪበት አይነት። የፌዝ እጅ ወደ አፏ ሄደ።
ሚስተር ሃሪሰን እኔ ምን እንደምል አላውቅም። ምንም ማለት አያስፈልግሽም ጄምስ መለሰ። ልጅሽ መባል ያለበትን ሁሉ ቀድማ ተናግራለች። በጣም አስፈላጊ በነበረበት ጊዜ በድፍረት እውነቱን ተናግራለች። ይህ ካደረኳቸው የንግድ ስምምነቶች ሁሉ በላይ ዋጋ አለው። ከጠረጴዛ ውስጥ አንዲት ትንሽ ሳጥን አወጣ። በውስጡ ኮከብ የሚመስል የብር አንገት ሐብል ነበር። ለሊሊ ሰጣት። ይህ ላንቺ ነው ትንሽ ብርሃን እንኳን በጨለማ ውስጥ ሊበራ እንደሚችል እንዲያስታውስሽ ብዬ ነው። አንቺ ያ ብርሃን ሆነሽልናል ሊሊ። መብራትሽን በፍጹም አታቁሚ። ሊሊ ሐብሉን ያዘችው። አይኖቿ በደስታ ያበሩ ነበር። ካየኋቸው ነገሮች ሁሉ በጣም የሚያምረው ይህ ነው ብላ በሹክሹክታ ተናገረች። እና በዚያ ቅስፈት ቢሊየነሩ ዋና ስራ አስፈጻሚው ጄምስ ሃሪሰን ጥልቅ የሆነ ነገርን ተረዳ። እውነተኛ ሀብት በገንዘብ በስልጣን አይለካም። የሚለካው እንዲህ ባሉ ትናንሽ ቅስፈቶች ነው። ደፋር በሆነች ሕፃን ላይ በሚታይ እውነተኛ ፈገግታ እና በታየች ዋጋ በተሰጣት እናት እንባ ሰዎችን ዋጋ እንዳላቸው አድርጎ በሚያስ ቀላል ግን አብዮታዊ ተግባር ውስጥ ነው የሚገኘው። ወደ ዓለም ጫፍ ለመውጣት 20 ዓመታትን አሳልፏል። ነገር ግን ከዚያ በላይ ያለው እይታ ምን መምሰል እንዳለበት ለመረዳት በ5 ዓመት ሕፃን ፊት መንበርከክ አስፈልጎታል። ወሬው በሃሪሰን ግሎባል ውስጥ እንደ ሰደድ እሳት ተሰራጨ። በስራ ማረፊያ ክፍሎች፣ በቡና ማሽኖች አጠገብ፣ በሊፍቶች ውስጥ በድንጋጤ የሚነገሩ ወሬዎች። ሰማ፣ የባለቤቱ ልጅ እኮ ኩባንያውን አዳነች። አይደለም፣ የሱ ልጅ እኮ አይደለችም። የጽዳት ሰራተኛዋ ልጅ ናት። ገና 5 ዓመቷ ነው። የሆነ ነገር አየችና ተናገረች። አሁን ሁሉም ነገር እየተቀየረ ነው። ታሪኩ በእያንዳንዱ ንግግር እያደገ መጣ። ልክ እንደ ተረት እየሆነ ነበር። አንዳንድ ዝርዝሮች ተጋነዋል። ነገር ግን የነገሩ ዋናው እውነት ምን እንደሆነ በሁሉም ውስጥ ቀርቷል። አዋቂ ሰዎች ያላደረጉትን አንዲት ትንሽ ልጅ አድርጋለች። ከዝምታ ይልቅ ታማኝነትን መርጣለች። ነገር ግን በሃሪሰን ግሎባል ውስጥ እየታዩ ያሉ እውነተኛ ለውጦች ከወሬው በላይ ጥልቅ ነበሩ። ጄምስ ሃሪሰን ከዚህ ቀደም አድርጎት የማያውቀውን ነገር ማድረግ ጀመረ። በህንጻ ውስጥ ሲመላለስ ለስብሰቦች አይጣደፍም ነበር፣ ወይም በስልኩ ውስጥ አይቀበርም። ይልቁኑ በትክክል እየተራመደ እየቆመ ሰዎችን ያነጋግር ነበር። ስሞችን አወቀ፣ ጥያቄዎችንም ጠየቀ። መልሶችን በትክክል በእውነተኛ ትኩረት አዳመጠ። ለ12 ዓመታት በሌሊት ፈረቃ የሰራውንና አንድም ቀን በህመም ምክንያት ቀርቶ የማያውቀውን የ60 ዓመቱን የጥበቃ ሰራተኛ ጄምስን አገኘው። የፖስታ ቤቱን የምታስተዳድረውንና የእያንዳንዱን ሰራተኛ ስም በቃሏ የምታውቀውን ፓትሪሻን አገኘ። ችግሮች መኖራቸውን ማንም ሳያውቅ በዝምታ የሚጠግነውን የጥገና ተቆጣጣሪውን ሮቤርቶን አገኘ። እነዚህ ሰዎች ለሱ የማይታዩ ነበሩ። አሁን ግን በግልጽ አያቸው እና ይህን ለማድረግ ይህን ያህል ጊዜ በመውሰዱ አፈረ። የአመራር ቡድኑ የጄምስን ፈለግ በመከተል እውነተኛ ለውጦችን መተግበር ጀመሩ። ሰራተኞች ያለ ፍርሃት ቅሬታቸውን የሚገልጹባቸው ስም አልባ የግብረ መልስ ስርዓቶች በሁሉም ደረጃ፣ በተለይም ለረዳት ሰራተኞች የተሻለ ደሞዝ፣ ከባዶ ቃላት በላይ ትርጉም ያለው እውነተኛ ክፍት የበር ፖሊሲ። አንዳንድ የድሮ ዘመን አመራሮች በእርግጥ ተቃውመዋል። ሰዎችን እያቆላመጥን ነው ሲል አንደኛው በግል ስብሰባ ላይ አማረረ። ይህ ዘላቂ አይደለም። የጄምስ ምላሽ ፈጣንና ቀዝቃዛ ነበር። ዘላቂ ያልሆነው የሰውን ልጅ እንደ ማሽን መቁጠር ነው። ከዚህ ጋር መላመድ ካልቻልክ ያንተን ጊዜ ያለፈበት አቀራረብ የሚያደንቁ ሌሎች ብዙ ኩባንያዎች አሉ። ይህ ኩባንያ ከእንግዲህ ላንተ አይሆንም ማለት ነው። በወር ውስጥ 2 አመራሮች ስራቸውን ለቀቁ። ጄምስ ሊያስቆማቸው አልሞከረም። እሱ የሆነ ነገር እንደገና እየገነባ ነበር፣ ኩባንያን ብቻ ሳይሆን ባህልን። እናም ይሄ የጀመረው በእነዚያ በሮች የሚገቡ እያንዳንዱ ሰዎች የሚያከብሩት ህይወት፣ ቤተሰብ እና ታሪክ እንዳላቸው በማስታወስ ነው። ይህ በእንዲህ እንዳለ ሊሊና ፌዝ ከአዲሱ እውነታቸው ጋር እየተላመዱ ነበር። ፌዝ አሁንም እውነት መሆኑን ማመን አልቻለችም። ከሌሊት ፈረቃ ወደ ቀን ፈረቃ ተዘዋውራለች። አዲስ በተፈጠረው የፋሲሊቲ አስተዳደር አስተባባሪነት ሚና በመደበኛ ሰዓታት ትሰራለች። ደሞዙ ልታገኘው ከምትችለው በላይ ነበር። በሊሊ ህይወት ውስጥ ለመጀመሪያ ጊዜ ፌዝ ከቤት ኪራይና ከምግብ መካከል መምረጥ አልነበረባትም። ሁለቱንም ማድረግ ትችላለች። ገንዘብ መቆጠብም እንኳን ትችላለች። በትከሻዋ ላይ ለረጅም ጊዜ ተጭኖ የነበረው ሸክም አንድ ያልተጠበቀ ነገር ሁሉንም ያጠፋል የሚል የማያቋርጥ ፍርሃት ማስነሳት ጀመረ።
ሊሊ በበኩሏ ለውጦቹን በልጅነት የመላመድ ብቃት ተወጣችው። እናቷ ስራዋን እስክትጨርስ ድረስ የቤት ስራዋን የምትሰራበት የምትጫወትበትና በጥሩ ሁኔታ ውስጥ ሕፃን ልጅ ሆና የምትቆይበት ኩባንያው ያዘጋጀው ልዩ ከትምህርት በኋላ ፕሮግራም ውስጥ ተካተተች። ከሌሎች ሰራተኛ ልጆች ጋር ጓደኛ ሆናለች። የጋራ ቦታውን እንደ ምናባዊ መንግስት ቀይረዋለች እና ደስታን ለረሳው ሕፃን ደስታን አመጣች። ነገር ግን ትልቁ ለውጥ ሰዎች እሷን የሚያዩበት መንገድ ነበር። ከእንግዲህ አልፈዋት አይሄዱም ነበር፣ ያዩዋታል እናም ፈገግ ይላሉ። በአጠገባቸው ስታልፍ የጥበቃ ሰራተኞች ሰላምታ ይሰጧታል። አመራሮች በስብሰባ ክፍል መስኮቶች በኩል እጃቸውን ያወዛውዛሉ። እሷ ምልክት ሆናለች። ትክክለኛውን ነገር ማድረግ ዋጋ እንዳለውና ድምጽን ማሰማት ሁሉንም ነገር ሊለውጥ እንደሚችል ማረጋገጫ ሆናለች። ሁሉም ነገር ከተከሰተ ከአንድ ወር በኋላ አንድ ከሰዓት በኋላ ጄምስ ሊሊን እንደገና ወደ ቢሮ ጋበዛት። ይህ ሳምንታዊ ስርዓት ሆኖ ነበር። ትጎበኘዋለች፣ ይነጋገራሉ እና በሆነ መንገድ ከ5 ዓመት ሕፃን ጋር የሚያደርጋቸው እነዚያ ንግግሮች ከብዙ የቦርድ ስብሰባዎች በላይ ግልጽነትና ሰላም ይሰጡት ነበር። ሊሊ የሱፍ አበባ ያለበት ቢጫ ቀሚስ ለብሳ ወደ ቢሮ ገባች። የኮከብ ሀብሉ ብርሃኑን ያንጸባርቃል። ሰላም ሚስተር ጄምስ ብላ በደስታ ተጣራች። ሚስተር ጄምስ ለጓደኞች በጣም መደበኛ ነው ካላት በኋላ እንዲህ ብላ መጣራት ጀመረች። ጄምስ። ሰላም ሊሊ አላት። ሚስተር ሃሪሰን ለጓደኞች በጣም መደበኛ ነው ካላት በኋላ እንዲህ ብላ መጣራት ጀመረች። ሰላም ሊሊ አላት ጄምስ። በድምፁ ውስጥ እውነተኛ ሙቀት ይታያል። የማሳይሽ ነገር አለኝ። በትልቁ የኮምፒውተር ስክሪን ላይ አንድ ገለጻ አቀረበ። ግራፎችና ቁጥሮቹን ያሳይ ነበር። ነገር ግን ሊሊ እንድትረዳው ስዕሎችን ጨምሮበት ነበር። ይህንን ተመልከቺ ሊሊ ወደ አንድ ሰንጠረዥ አመለከተ። ይህ እዚህ ስንት ሰዎች እንደሚሰሩ ያሳያል። ወደ 3000 ገደማ። የሊሊ አይኖች ፈጠጡ። ያ በጣም ብዙ ነው አይደል? አዎ በጣም ብዙ ነው ጄምስ መለሰ። እና አንቺ ባደረግሽው ነገር እውነቱን ለመናገር ደፋር ስለሆንሽ ሊሊ፣ እነዚህ 3000 ሰዎች አሁንም ቤተሰቦቻቸውን መንከባከብ ይችላሉ። ልጆቻቸውን አሁንም ወደ ትምህርት ቤት ይልካሉ። ይህ ምን ማለት እንደሆነ ይገባሻል ሊሊ? በጥንቃቄ አሰበችበት። ትንሽ ፊቷ ቁም ነገር ይዞ ነበር። ብዙ እናቶችና አባቶች አይጨነቁም ማለት ነው። በትክክል አለ ጄምስ በቀስታ። በአንቺ ምክንያት ብዙ እናቶችና አባቶች አይጨነቁም። ሊሊ እጆቿን ተመለከተች። ከዚያም ቀና ብላ አየችው። ሚስተር ጄምስ አንድ ጥያቄ ልጠይቅ እችላለሁ? ማንኛውም ነገር። ለምን ሌሎች አዋቂዎች ያየሁትን አላዩም? አዋቂዎች ሁሉንም ነገር አያዩም እንዴ? ጄምስ ያ ጥያቄ ደረቱ ላይ እንደተሰነዘረ ምት ተሰማው። የአንዲት 5 ዓመት ሕፃን በአዋቂዎች ላይ ያላትን እምነት ሳያጠፋ እንዴት አድርጎ እውነተኛ መልስ እንደሚሰጣት አሰበ። እውነታው አለ በቀስታ፣ አዋቂዎች አንዳንድ ጊዜ ትኩረት መስጠት ያቆማሉ። እንጨነቃለን፣ እንደክማለን፣ ሁሉንም ነገር እንደምናውቀው ማሰብ እንጀምራለን። ስለዚህ በትኩረት ማየታችንን እናቆማለን። ነገር ግን አንቺ አንድ አስፈላጊ ነገር አስታወሽኝ። ሁልጊዜም አይኖቻችንን ክፍት ማድረግ አለብን። ሁልጊዜም እናያለን ብለን ለምንጠብቀው ነገር ብቻ ሳይሆን በትክክል ምን እየሆነ እንዳለ ትኩረት መስጠት አለብን። ሊሊ አዋቂዎችን እንዴት ማየት እንዳለባቸው የማስተማር ኃላፊነትን እንደተቀበለች ሁሉ በቁም ነገር ራሷን ነቀነቀች። ጄምስ ቀጠለ። ሁልጊዜም እንድታስታውሽ የምፈልገውን ነገር ልነግርሽ ነው። ታድጊያለሽ፣ ትምህርት ቤት ትሄጃለሽ፣ ምናልባት አንድ ቀን ወደ ኮሌጅ ትገቢያለሽ። ሁሉንም አይነት ሰዎች ታገኛለሽ። አንዳንዶቹ ደግ፣ አንዳንዶቹ ደግሞ ደግ ያልሆኑ፣ አንዳንዶቹ ታማኝ፣ አንዳንዶቹ ደግሞ ታማኝ ያልሆኑ። ግን አንድ ነገር ቃል እንድትገቢልኝ እፈልጋለሁ። ምንድነው? ሊሊ ወደፊት ቀረብ ብላ ጠየቀች። አሁን የሆንሽውን ማንነት፣ አሁን ያለሽን ድፍረት ለዘላለም እንደምትጠብቂው ቃል ግቢልኝ። ታማኝነትሽን እንደምትጠብቂው ቃል ግቢልኝ። የሚያስፈራ ቢሆንም እንኳን እውነትን የምትናገሪ ሰው እንደምትሆኚ፣ የሆነ ነገር ስህተት በሚሆንበት ጊዜ ድምጽሽን የምታሰሚ ሰው እንደምትሆኚ፣ ሌሎች ፊታቸውን ሲያዞሩ አንቺ ትኩረት የምትሰጪ ሰው እንደምትሆኚ። ዓለም እንዳንቺ ያሉ ተጨማሪ ሰዎች ያስፈልጓታል ሊሊ። ማንም ሰው ታማኝነትሽን፣ ትኩረትሽን ወይም ደግሞ ድፍረትሽን እንዲቀንስ እንዲያደርግሽ አትፍቀጂ። እሺ ሊሊ? የሊሊ አይኖች ከእድሜዋ በላይ ቁም ነገርና ሐሳቢነት እየታየባቸው እሺ አለችው። ቃል እገባለሁ። በጣቶቻቸው ተቆላለፉ እና ጄምስ በደረት ውስጥ ለዓመታት ያልተሰማው የዓላማ ስሜት ተሰማው።
ቢሊዮን ዶላሮችን አግኝቷል። ስፍር ቁጥር የሌላቸው ስምምነቶችን ፈርሟል። ግዛቱን ገንብቷል። ነገር ግን ይህች ትንሽ ልጅ ዋጋዋን እንድትረዳ መርዳትና ተፈጥሯዊ ደግነቷን መጠበቅ ከሁሉም የበለጠ አስፈላጊ ሆኖ ተሰማው። ሊሊ በዚያ ቀን ስለ ሰንጠረዦቹና ስለ ግራፎቹ ለእናቷ እያወራች ከቢሮ ስትወጣ ጄምስ በመስኮቱ አጠገብ ቆሞ ከተማዋን ይመለከት ነበር። ፀሐይ እየጠለቀች ነበር። ሁሉንም ነገር በብርቱካናማና በወርቃማ ቀለሞች እየቀባች። አንድ ቅስፈት፣ አንዲት ሕፃን በሹክሹክታ የተነገረች አንዲት እውነት ሁሉንም ነገር እንዴት እንደቀየረች አሰበ። ማዕበሉ አሁንም ወደ ውጭ እየተስፋፋ ነበር። አሁን ገና መረዳት በጀመረው መንገድ የሰዎችን ሕይወት እየነካ ነበር እና በጎልማሳ ሕይወቱ ለመጀመሪያ ጊዜ ጄምስ ሃሪሰን መኖሩን የረሳው ነገር ተሰማው። ተስፋ፣ ለትርፍ ወይም ለገበያ ድርሻ ሳይሆን ለተሻለ ነገር፣ ለእውነተኛ ነገር፣ ዋጋ ለሚሰጠው ነገር ተስፋ ተሰማው። ምክንያቱም ያቺ ቀይ ቀሚስ የለበሰች አንዲት ልጅ ዝም ማለት ቀላል በሚሆንበት ጊዜ እሷ ዝምታን አልመረጠችም። 6 ወራት አለፉ። የቺካጎ ክረምት ለፀሐይ ቦታውን ሰጠ እና ከተማዋ በአዲስ ሕይወት አበበች። ነገር ግን ትልቁ ለውጥ በዛፎች ወይም በአየር ሁኔታ ላይ አልነበረም። የሃሪሰን ግሎባል መቀመጫ በሆነው የመስታወት ሕንፃ ውስጥ ነበር። በሊሊ ደፋር ቃላት የጀመረው የባህል ለውጥ ስር ሰዶ ነበር። የሰራተኞች እርካታ መጠን ጨምሯል። ምርታማነትም እንዲሁ ጨምሯል። ነገር ግን ከሁሉም በላይ የማይታይ ነገር ተቀብሮ ነበር። ሕንፃው የተለየ የበለጠ ሙቀት ያለውና ሰብአዊነት የታየበት ሆነ። ሰዎች በሊፍት ውስጥ ፈገግ ይላሉ፣ በሮችን ይይዛሉ፣ ልደቶችን ያስታውሳሉ። ለተመሳሳይ ሀብት ከሚወዳደሩ እንግዳ ሰዎች ይልቅ እንደ አንድ ማህበረሰብ ይንቀሳቀሱ ነበር። ጄምስ ሃሪሰን አሁን በኩባንያ ውስጥ ሲመላለስ ሁሉንም ለውጥ ያይ ነበር። ቀደም ሲል አስደናቂ ነገር፣ የስኬት መታሰቢያ፣ የፍላጎት ቤተ መቅደስ እየገነባ ይመስለው ነበር። ነገር ግን በእውነቱ ባዶ ነገር ነበር የገነባው። እናም ባልተጠበቁ መንገዶች ይታይ ነበር። የጽዳት ሰራተኞች ከእንግዲህ በማይታይ የሌሊት ፈረቃ አይሰሩም። በቀን ስራ ውስጥ እንዲካተቱ ተደርገዋል። ስራቸው ዋጋ የሚሰጠውና የሚታይ ሆኗል። የጥበቃ ቡድኑ የደሞዝ ጭማሪና የተሻለ ስልጠና ተሰጥቷቸዋል። መላው የረዳት ሰራተኞች መዋቅር እነዚህ የጀርባ ሰራተኞች ብቻ እንዳልሆኑ እውቅና እንዲሰጥ ተደርጎ ተቀርጿል። እነሱ ሁሉም ነገር የተገነባበት መሰረት ነበሩ። እናም ሰዎች አሁን አስተውለዋል። የዜና አውታሮች በሃሪሰን ግሎባል ስላለው የባህል ለውጥ ታሪኮችን አቅርበዋል። የቢዝነስ ትምህርት ቤቶች ጄምስ ያደረገውን ለማጥናት ፈለጉ። ሌሎች ኩባንያዎች ሊቀዱት ሞክረዋል። ምንም እንኳን አብዛኞቹ ዋናውን ነጥብ ባያገኙትም ለሰው ልጅ ክብር ያለን እውነተኛ አክብሮት ማስመሰል አይቻልም። ወይ ሰዎች ዋጋ እንዳላቸው ታምናለህ፣ አለበለዚያ ደግሞ አታምንም። ጄምስ አሁን ያምናል። ሊሊ እንዲያምን አስተምረዋለች። በግንቦት ወር በአንድ ብሩህ የቅዳሜ ጧት ጄምስ ከዚህ ቀደም አድርጎት የማያውቀውን ነገር አደረገ። ለባለ ሀብቶች ወይም ለደንበኞች ሳይሆን ለሰራተኞችና ለቤተሰቦቻቸው መላው ኩባንያ የሚሳተፍበት ትልቅ በዓል አዘጋጀ። አንድ ሙሉ ፓርክ ተከራየ። የምግብ መኪናዎችና የካርኒቫል ጨዋታዎችን አመጣ። ሙዚቀኞችና ፊት ቀቢዎችን ቀጠረ። 3000 ሰራተኞችና ቤተሰቦቻቸው ተገኝቷል። ያንን አረንጓዴ ቦታ ወደ ሳቅና ደስታ ባህር ለወጡት። ጄምስ ቀኑን ሙሉ ሲመላለስ፣ እጁን ሲነቀንቅ፣ የሰዎችን ልጆች ሲያገኝ፣ ታሪካቸውንም ሲማር አሳለፈ። ሮቤርቶ ለልጅ ልጁ ቤዝቦል እንዴት እንደሚወረወር ሲያስተምረው አየ። ፓትሪሺያ ከባሏ ጋር ስትጨፍርና 40ኛ የጋብቻ ዓመታቸውን ሲያከብሩ ተመለከተ። የጥበቃ ሰራተኛው ጄምስ ከነርሲንግ ትምህርት ቤት ስለተመረቀችው ልጁ በኩራት ሲያወራ አዳመጠው። እነዚህ ሁሉ የሱ ሰዎች ነበሩ። ሰራተኞቹ ብቻ አይደሉም፣ የሱ ሰዎች። እናም ሁለት ወንጀለኞች ካፍንጫው ስር ወረቀት ሲቀይሩ ማየት ባለመቻሉ ሁሉንም ነገር ሊያጣቸው ተቃርቦ ነበር። ነገር ግን ሊሊን አያት። ቢጫ ቀሚሷ እየተወዛወዘ ወደ ላይና ወደ ታች በዥዋዥዌው ትጫወት ነበር። ሳቋ እንደ ሙዚቃ ያስተጋባል። ፌዝ በአቅራቢያው ባለው ወንበር ላይ ተጠብቃ ልጇን በለስላሳ ፈገግታ እያየች ትከታተላለች። ጄምስ አይቷት ከማያውቀው በላይ ረጋ ያለች ትመስላለች። ወደ ፌዝ ሄዶ አጠገቧ ተቀመጠ። ደስተኛ ናት አላት። አዎ በጣም ደስተኛ ናት። ፌዝ ተስማማች። ሁለታችንም ደስተኛ ነን። ሚስተር ሃሪሰን ለኛ ስላደረክልን ነገር አሁንም ድረስ ማመን አልቻልኩም። አንዳንድ ጊዜ ስነቃ ሁሉም ነገር ህልም ይመስለኛል። አይ ህልም አይደለም አለ ጄምስ። ሁልጊዜም ሊሆን የሚገባው ነገር ነው። እኔ ብቻ ለመንቃትና ለማየት ይህን ያህል ጊዜ በመውሰዴ ይቅርታ ጠይቃለሁ።
ፌዝ በትኩረት አየችው። ሊሊ ሁልጊዜ ስላንተ ታወራለች፣ ጀግና እንደሆንክ ታስባለች። ሱፐር ሂሮ። ጄምስ ሳቀ፣ ግን የትህትና ሳቅ ነበር። በዚህ ታሪክ ውስጥ እኔ ጀግና አይደለሁም፣ እሷ ናት ሱፐር ሂሮ። ሁሉንም ነገር ያዳነችው እኮ እሷ ናት። እኔ ስትናገር ለማዳመጥ ብቻ ብልህ ነበርኩ። በቅርቡ አንድ አስደሳች ነገር ነግራኛለች። ፌዝ ቀጠለች። ከዚህ በፊት ታዝን እንደነበር አሁን ግን እንደማታዝን ተናግራለች። እውነት ነው? ጄምስ ሊሊን በዥዋዥዌው ላይ ስትጫወት አያት። ደስታዋ በጣም ንጹህና ያልተወሳሰበ ነበር። አዎ አለ በቀስታ። እውነት ነው። ሳላስተውለው ለረጅም ጊዜ አዝን ነበር። ስኬት በውስጥ ያለውን ነገር የሚሞላልኝ ይመስለኝ ነበር። ነገር ግን እንደውም ባዶነቱን የበለጠ ትልቅ አደረገው። ልጅሽ በትክክል ምን ዋጋ እንዳለው አሳየችኝ። ሰዎች፣ ግንኙነት፣ እውነት፣ ውስብስብ ነገሮችን ሳሳድድ የረሷቸው በጣም ቀላል ነገሮች። ፌዝ እጁን ጨመቅ አደረገችው። እሷን ስላየሃት እኛንም ስላየህን አመሰግናለሁ። ሁሉም ሰው እንደዚህ አያደርግም። እኔም ልሳሳት ነበር። ጄምስ አመነ። በዚያ ቀን አጠገቧ ሳላያት ላልፍ ነበር። አንዳንድ ጊዜ ባልቆም ኖሮ ምን ሊፈጠር ይችል እንደነበር ሳስብ እረበሻለሁ። ግን አላለፍክም፣ ፌዝ ተናገረች። ቆምክና አዳመጥካት፣ አመንካት። አስፈላጊው ነገር ደግሞ ያ ነው። ሊሊ ከዥዋዥዌው አናት ላይ ዞር ብላ ወረደች። ለጥቂት ሰከንድ በአየር ላይ ከበረረች በኋላ በሳቅ በሳሩ ላይ አረፈች። ጄምስን አየችውና ወደሱ እየሮጠች መጣች። ፊቷ በደስታ በርቷል። ሚስተር ጄምስ አየኸኝ? በጣም ከፍ ብዬ ነበር አይደል? አይቼሻለሁ አለ ጄምስ እየሳቀ። እየበረርሽ ነበር። ሊሊ ከፊታቸው ሳር ላይ ተቀመጠች። በደስታና በሩጫ እየተነፈሰች ነበር። ይህ እስካሁን ካገኟቸው ቀናት ምርጡ ቀን ነው አለች። ሁሉም ሰው በጣም ደስተኛ ነው። ጄምስ ተስማማ። እና ምን እንደሆነ ታውቂያለሽ? በአንቺ ምክንያት ነው ደስተኛ የሆኑት። ሊሊ ግራ ተጋብታ አንገቷን አዘነበለች። በእኔ ምክንያት? አዎ በአንቺ ምክንያት። የዛ ቀን እውነቱን ባትናገሪ ኖሮ ኩባንያው አይድንም ነበር። እኔን ጨምሮ ሁላችንም አዳንሽን። ትኩረት እንድንሰጥ፣ እርስ በርሳችን እንድንረዳዳ፣ የሆነ ነገር ስህተት በሚሆንበት ጊዜ ድምጻችንን ማሰማት እንዳለብን አስተማርሽን። ይህ ሙሉ ቀን፣ እነዚህ ሁሉ ደስተኛ ሰዎች የጀመሩት በአንቺ ድፍረት ምክንያት ነው ሊሊ። ሊሊ ስለዚህ ነገር አሰበች። ከዚያም ዝም ብላ ብሩህ ፈገግታዋን አሳየች። ላንተ በመናገሬ ደስተኛ ነኝ አለች በቀላሉ። እኔም አለ ጄምስ ልታውቂው ከምትችው በላይ ደስተኛ ነኝ። ፀሐይ በፓርክ ውስጥ መጥለቅ ስትጀምር ሰማዩን በሮዝና በብርቱካናማ ቀለሞች እየቀባች ነበር። ጄምስ በበዓሉ ዳርቻ ቆሞ ሰዎችን፣ ማህበረሰቡን ሲስቁና ሲጫወቱ ዝም ብለው አብረው ሲሆኑ ተመለከተ። ቤተሰቦች፣ የሥራ ባልደረቦች፣ ከሥራ ባልደረባነትም በላይ የሆኑ ሰዎች። ይህ ሁሉ ሀብት ነበር። ይህ ስኬት ነበር። ከላይ ሲታይ የሚታየው እይታ እንዲህ መሆን ነበረበት። ሊሊ በነዛ ጥርት ያሉና ታማኝ ሰማያዊ አይኖቿ ቀና ብላ አየችው። አሁንም ታዝናለህ? አይ አላዝንም አለ ጄምስ እና ሙሉ በሙሉ እውነቱን መሆኑን ተረዳ። ከእንግዲህ አላዝንም። ጥሩ ነው አለች ሊሊ። ከዚያም እግሩን አቀፈችው። ምክንያቱም እሷ መድረስ የምትችለው እዛ ጋር ነበር እና እንደገና ለመጫወት ሮጠች። ጄምስ ስትሄድ ተመለከታት። ይህች በስልጣን ላይ ላለ ሰው እውነትን የመናገር ድፍረት የነበራት፣ የሚያስፈራ ነገር ለመንገር ያመነችው፣ እንደገና ሰው መሆን እንዴት እንደሆነ ያስታወሰችው ትንሽ ልጅ። የቢዝነስ ዓለም ይህን ታሪክ ባልተጠበቀ ምስክር ትልቅ የኩባንያ ማጭበርበርን እንደተከላከለ አድርጎ ያስታውሷል። ዋና ዋና ዜናዎች በአስደናቂ ስርዓት ሊፈጠር በነበረው አደጋና በዳኑት በሚሊዮን በሚቆጠሩ ዶላሮች ላይ ያተኩራሉ። ነገር ግን ጄምስ በተለየ መንገድ ያስታውሷል። ቢሊየነር መሆኑን አቁሙ እንደገና የሰውነት ስሜት የተሰማውን ቅስፈት ያስታውሳል። እውነተኛ አመራር አንዲት የ5 ዓመት ሕፃን ልጅ የሆነ ነገር ስህተት መሆኑን በሹክሹክታ ስትናገር ማዳመጥና እርምጃ ለመውሰድ ያህል እሷን ማመን ነበር። በፓርኩ ላይ ጨለማ ሲወድቅ እና ቤተሰቦች ወደ ቤታቸው መሄድ ሲጀምሩ ጄምስ ለብዙ 10 ዓመታት ተሰምቶት የማያውቀው ነገር ተሰማው። እርካታ። ያ ስምምነትን በማጠናቀቅ የሚመጣው ጊዜያዊ እርካታ አይደለም፣ ወይም ተወዳዳሪን በማሸነፍ የሚገኘው አላፊ እርካታም አይደለም። በመጨረሻም በትክክል እየኖረ በግልጽ እያየና በትክክል ዋጋ ያለውን ነገር እየገነባ መሆኑን በማወቁ የሚመጣ ጥልቅና ዘላቂ እርካታ ነበር። ምክንያቱም አንዲት ትንሽ ልጅ ዝም ላለ ማለት ስለመረጠች፣ ምክንያቱም ከምቾት ይልቅ
ድፍረትን ስለመረጠች። ምክንያቱም እሷ በፈራችበት ጊዜም እንኳን እውነትን መናገር ዋጋ እንዳለው ስላመነች። ሊሊ በዚያ ቀን ሁሉንም ነገር አድናለች። ሁሉንም በማዳኗም ማየት የረሳውን አንዱን የጠፋ ቢሊየነር አድናለች። እና ይህም ሁሉንም ልዩነት አመጣ። አንዳንድ ጊዜ ትንሹ ድምጽ ተሸክሞ ይሄዳል። መብረቅ አንድ ቦታ ላይ 2 ጊዜ አይመታም ይባላል፣ ግን የሆነ ጊዜ ይመታል። አንዲት የ5 ዓመት ሕፃን ልጅ በሹክሹክታ ቃላት ኩባንያውን ካዳነች ከ3 ዓመት በኋላ የማይቻለው ነገር እንደገና ተከሰተ። ነገር ግን በዚህ ጊዜ ሊሊ ሃርፐር በአጋጣሚ ወደ ድፍረት እየገባች አልነበረም። አይኖቿን በደንብ ከፍታ በቀስታ ወደሱ እየተራመደች ነበር። የሚታወቀው ታሪክ ሳይቀዘቅዝ ስለማደግ፣ ፊትን እንድታዞር በምትለመንበት ዓለም ውስጥ በግልጽ ስለማየት። ሊሊ ሃርፐር 1 ቢሊየነርን በቆመበት ያስቀሩትን እነዚያን 4 ቃላት በሹክሹክታ ከተናገረችበትና ህይወትን ከለወጠው ከዛ ከሰዓት በኋላ አሁን 3 ዓመታት አልፈዋል። ሊሊ ሃርፐር አሁን የ8 ዓመት ልጅ ነበረች። ወንበር ላይ ስትቀመጥ እግሮቿ ወለሉ ላይ የማይደርሱላት ያቺ ትንሽ ልጅ አልነበረችም። ነገር ግን አንዳንድ ነገሮች አሁንም አልተለወጡም። አይኖቿ አሁንም ያንኑ ግልጽ ታማኝነት፣ ሌሎች ያመለጧቸውን ነገሮች የማየት ችሎታን ይዘዋል። ሊሊ ከአዲሱ መኝታ ቤቷ ተቀምጣለች። ይህ ቦታ ከ3 ዓመት በኋላም አሁንም እንደ ህልም ይሰማታል። ፌዝ ከእድገቷ በኋላ ልትገዛው የቻለችው አፓርታማ በእርግጥ እንደ ቤተ መንግስት ያለ አልነበረም። ነገር ግን ከዚህ ቀደም ይኖሩበት ከነበረው ጠባብ ስቱዲዮ ጋር ሲነጻጸር ገነት ነበር። ሊሊ የራሷ ክፍል፣ እውነተኛ አልጋ፣ የቤት ስራ የምትሰራበት ጠረጴዛና በየቀኑ ከሰዓት በኋላ ህፃናት የሚጫወቱበትን ትንሽ ፓርክ የምታይበት መስኮት ነበራት። እና እናቷ ከሳሎን ሆና ስትጠራት ስለ ጀግኖች የትምህርት ቤት ፕሮጀክት እየሰራች ነበር። ሊሊ ውዴ፣ እንግዳ አለን። ሊሊ በመገረም ቀናለች። በቅዳሜ ጧት ብዙ እንግዶች አይመጡም ነበር። በሶክሷ በኮሪደር በኩል እየተራመደች ሄደች እና በሳሎናቸው ውስጥ የቆመውን ሰው ስታይ ቆመች። ጄምስ ሃሪሰን ከቢሮ የተለየ መስሎ ይታያል። ከተለመደው ውድ ሱፍ ይልቅ ጂንስና ተራ ስዊተር ለብሷል። ነገር ግን ሊሊን በጣም ያስገረማት ፊቱ ነበር። በጣም ተጨንቆ ነበር። ለመጀመሪያ ጊዜ ሲገናኙ ካየችው በኋላ አይታው በማታውቀው ሁኔታ በጣም ተጨንቋል። ሚስተር ጄምስ አለች ሊሊ በድንገት አይናፋርነት እየተሰማት። እናቷ አሁን መስኮትና የሚዘጋ በር ባለው ምቹ ቢሮ ውስጥ በምትሰራበት ኩባንያ ውስጥ ዘውትር ታየው የነበረ ቢሆንም ከዚህ ቀደም ወደ ቤታቸው መጥቶ አያውቅም ነበር። ሰላም ሊሊ አላት ጄምስ ትንሽ ፈገግ ለማለት እየሞከረ ነበር። ያለ ማስጠንቀቂያ በመምጣቴ በጣም ይቅርታ። ችግር እንደሌለው ተስፋ አደርጋለሁ። በፍጹም አለች ፌስ ምንም እንኳን ሊሊ በእናቷ ድምጽ ውስጥ መረበሽን ብትሰማም። እባክህ ተቀመጥ፣ ቡና ላምጣልህ። አይ አመሰግናለሁ አለ ጄምስ በሶፋው ጠርዝ ላይ እየተቀመጠ እጆቹን አጥብቆ አጣመረ። በእውነቱ የመጣሁት እርዳታ ስለፈለኩ ነው እና እርዳታውን ልትሰጥ የምትችል ሰው ሊሊ እንደሆነች አስባለሁ። የሊሊ አይኖች ፈጠጡ። እኔ ጌታዬ፣ ምን አይነት እርዳታ? ጄምስ በጥልቀት ተነፈሰ። ከ3 ዓመት በፊት እነዚህ ወረቀቶች ሲቀየሩ ያየሹን ታስታውሻለሽ? አስታውሳለሁ አለች ሊሊ ከፊቱ ወዳለው ወንበር ተጠጋች። ተቀመጠች። ኩባንያውን አድነሻል ብለህ ነበር። አዎ አድነሻል፣ ጄምስ አረጋገጠላት። አሁንም ተመሳሳይ ነገር እየተከሰተ ነው። ማን ከጀርባው እንዳለ ማወቅ ግን አልቻልኩም። እንደናንተ ያሉ ቤተሰቦችን ለመርዳት ካቋቋምነው የበጎ አድራጎት ድርጅታችን ውስጥ በጣም ብዙ ገንዘብ እየጠፋ ነው። መጀመሪያ ላይ በእርግጥ ጥቂት ነበር፣ አሁን ግን እየተባባሰ መጥቷል። ኦዲተሮች፣ መርማሪዎች፣ የደህንነት ባለሙያዎች መጥተዋል። ሁሉም ተመሳሳይ ነገር ይነግሩኛል። ስርዓቱ አስተማማኝ ነው፣ ቁጥሮቹ ይገጥማሉ ይላሉ እና የስርቆቱ ምንም አይነት ማስረጃ የለም ይላሉ። አንተ ግን አታምናቸውም አይደል? አለች ሊሊ በቀስታ። ጄምስ ከ3 ዓመት በፊት ለመጀመሪያ ጊዜ በትክክል ሲያያት በነበረው አይነት ትኩረት ተመለከታት። አላምንም። ልክ ስለ ፎልደር ውስጥ ነግሪኝ እንደተሰማኝ ሁሉ አሁንም የሆነ ነገር ስህተት እንደሆነ ስሜቴ ይነግረኛል። ነገር ግን በዚህ ጊዜ ማረጋገጥ አልቻልኩም። በወረቀት ላይ ሁሉም ነገር ፍጹም ይመስላል። ፌዝ ወደፊት ቀረብ አለች። የጥበቃ ስሜቷ እየተቀሰቀሰ ነበር። ሚስተር ሃሪሰን፣ ለኛ ስላደረክልን ነገር በጣም አደንቃለሁ።
ለዛም አመሰግናለሁ። ነገር ግን ተመልከት፣ ሊሊ አንድ ሕፃን ልጅ ብቻ ናት። በገንዘብ ማጭበርበር ጉዳይ ላይ እንዴት ልትረዳ ትችላለች? አላውቅም፣ ጄምስ አመነ። ነገር ግን ከ3 ዓመት በፊት የሰለጠኑ ባለሙያዎች ያመለጣቸውን ነገር አይታለች። የደህንነት ካሜራዎች ያዩትን፣ ነገር ግን የሰው አይን ችላ ያለውን ዝርዝር አስተውላለች። እናም በሰዓቱ ሳይረፍድ ነግራኛለች። ዝም አለ። ባደረገው ነገር እያፈረ ይመስላል። እንደገና እንድትሞክር ፈቃደኛ ትሆናለች ብዬ አስባለሁ። ተስፋ አደርጋለሁ። ሊሊ በሆዷ ውስጥ የሆነ ነገር ተሰማት። ግማሹ ደስታ፣ ግማሹ ፍርሃት። ቆይ ምን ማድረግ አለብኝ? ልክ በፊት ያደረግሽውን አላት ጄምስ። ተመልካቹኝ፣ ትኩረት ስጪ። የበጎ አድራጎት ቢሮ በህንጻችን በ10ኛው ፎቅ ላይ ነው። ከትምህርት በኋላ አንዳንድ ጊዜ እናትሽን ለመጠየቅ ብትመጪ፣ ምናልባት በቢሮ አቅራቢያ ባሉ የጋራ ቦታዎች ላይ ጊዜ ብታሳልፊ፣ ምናልባት ሌሎች ያመለጣቸውን ነገር ልታስተውይ ትችያለሽ። ሰላይ እንድትሆን የፈለግከው? ፌዝ በጭንቀት ጠየቀች። አይደለም አለ ጄምስ በጽኑ። ሊሊን በፍጹም አደጋ ላይ አልጥላትም። ልጆች በተፈጥሯቸው እንደሚያደርጉት እንድትመለከት ብቻ ነው የፈለግኩት። አዋቂዎች የማይታዩባቸው ቦታዎች አሏቸው እና እኛ የምንጠብቀውን እናያለን። ሊሊ ግን በትክክል ያለውን ነገር ታያለች። እዚህ ያለውን ነገር ከ3 ዓመት በፊት ደግሞ ያ ልዩነት አምጥቷል። ሊሊ እናቷን ተመለከተች፣ ጄምስን ተመለከተች። ስለጠቀሰው የበጎ አድራጎት ድርጅት አሰበች። በትምህርት ቤቷ ውስጥ ወላጆቻቸው ስራቸውን ያጡ 3 ቤተሰቦችን እንደረዳ ታውቃለች። ድርጅቱ ለምግብ፣ ለቤት ኪራይ እና ህፃናቱ የበታችነት ስሜት እንዳይሰማቸው የገና ስጦታዎችን እንኳን ይገዛ ነበር። እርዳታ ከሚያስፈልጋቸው ቤተሰቦች ላይ እየተሰረቀ ከሆነ ያ በጣም ስህተት ነው፣ ከባድ ስህተት። አደርገዋለሁ አለች ሊሊ በቀስታ። እናቴ እሺ ካለች አደርገዋለሁ። ፌዝ ልጇን ለመጠበቅ ፈለገች። ከማንኛውም አደገኛ ውስብስብ ነገር ራቅ እንድትል ፈለገች። ፌዝ ጄምስ ያስተማራትን ነገር አሰበች። መናገር ትልቅ ዋጋ እንዳለው እና ስህተትን ለማረም መሞከር የድፍረት ተግባር እንደሆነ። ፌዝ ለጄምስ ምንም አይነት አደጋ እንደማይደርስላት ቃል ከገባህልኝ ብቻ ነው አለችው። ምቾት ካልተሰማት ደግሞ ወዲያውኑ ታቆማለች። ጄምስ በቁም ነገር ቃሉን ሰጣት። ሊሊ፣ ማንንም አጠራጣሪ ሰው አትቅረቢ፣ ጥያቄም አትጠይቂ። ዝም ብለሽ ተመልከቺና ያልተለመደ ለየት ያለ ነገር ካየሽ ለኔ ወይም ለናትሽ ተናገሪ። ገባሽ? ሊሊ ራሷን ነቀነቀች። ገብቶኛል። የጄምስ ትከሻዎች ትንሽ ዘና አሉ። አመሰግናለሁ። ድርጅቱ ከ200 በላይ ቤተሰቦችን ረድቷል። ሌባውን ካላስቆምን ድርጅቱን ለመዝጋት እንገደዳለን። ጄምስ ከወጣ በኋላ ሊሊ ስለ ጀግኖች የሚናገረውን የቤት ስራዋን ማየት ጀመረች። ጀግና የሚያደርገው ምንድነው ማዬ? ልዩ ኃይል ወይም እየፈረሱም ቢሆን ስህተትን ለማረም መምረጥ ነው ብላ አሰበች። እርሳሷን አንስታ ጻፈች። ጀግና ማለት ሌሎች ፊታቸውን ሲያዞሩ ትኩረት የሚሰጥ እውነትን የሚናገርና ራሳቸውን መርዳት የማይችሉትን የሚረዳ ሰው ነው። ይህን ስትጽፍ በሆዷ ውስጥ የሆነ የመረበሽ ስሜት ተሰማት። ነገር ግን ከስሜቱ በታች አንድ ዓላማ ነበር። ከ3 ዓመት በፊት ድፍረት ያገኘችው በአጋጣሚ ነበር። አሁን ግን እየመረጠችው ነው። ከመስኮቷ ውጪ ፀሐይ ስትጠልቅ ልጆቿን ተመለከተች። ዓለም አንድ ሰው እንዲያስተውልና ድምጹን እንዲያሰማ እንደምትፈልግ ሁሉ ዓለም አንድ ሰው እንዲያስተውልና ድምጹን እንዲያሰማ እንደምትፈልግ አሁን ታውቃለች። በሰላም መቀመጥ ትችላለች፣ ወይም የማየት ስጦቷን ተጠቅማ እርዳታ የሚፈልጉትን መርዳት ትችላለች። የብር ኮከብ ሀብሏን ነካችው። ትንሿ ብርሃንም በጨለማ ውስጥ እንኳን ታበራለች ብሏት ነበር ጄምስ። ሀብሉን የዛን ጊዜ ሲሰጣት በጥልቀት ተነፈሰች። ሰኞ ዕለት ትኩረት መስጠት ትጀምራለች። ሌሎች ያመለጧቸውን ነገሮች እሷ ታያለች። ጀግኖች የሚያደርጉት ይህንን ነው። ሰኞ ቀን በትምህርት ቤት ዝናብ እየዘነበ ነበር። ሊሊ በሂሳብ ትምህርት ላይ ትኩረት ማድረግ አቃታት። መምህሯ ሚስስ ፓተርሰን ስሟን 2 ጊዜ ጠርተዋታል። ይቅርታ ሚስስ ፓተርሰን አለች ሊሊ። ዛሬ ሐሳብሽ የት ሄዶ ነው አሉ መምህሯ። ሊሊ ስለማጭበርበር ማውራት ስላልቻለች ፈገግ ብላ ወደ ትምህርቷ ተመለሰች። ትምህርቱ ሲጠናቀቅ ግን የመረበሽ ስሜት ተመልሶ መጣ።
ፌዝ ወደ ሃሪሰን ግሎባል ወሰደቻት። አሁን ህንጻው እንደ ቤቷ ይሰማታል። የጥበቃ ሰራተኞች እና ተቀባይዋ ስሟን ያውቃሉ። በሊፍት ውስጥ ያሉትም ስለ ትምህርት ቤቷ በትህትና ይጠይቋታል። ዝም ብለሽ መመልከት ብቻ ነው፣ ፌዝ በሊፍት ውስጥ ተናገረች። አስታውሳለሁ ማዬ አለች ሊሊ። የፌዝ ቢሮ በ15ኛው ፎቅ ላይ ሲሆን የበጎ አድራጎት ድርጅቱ ደግሞ 10ኛ ፎቅ ላይ ነው። ሊሊ በጋራ መዝናኛ ቦታ ላይ የቤት ስራዋን እየሰራች ቢሮውን ትከታተላለች። ፌዝ በየ30 ደቂቃው መጥቻ ይሻለው፣ ስልክሽን በአቅራቢያሽ አለ ብላ አስቀመጠቻት። የመጀመሪያው ሰዓት አሰልቺ ነበር። ሰዎች ስለ መደበኛ ጉዳዮች ያወራሉ። በሁለተኛው ቀን ግን ሊሊ የሰራተኞቹን ጸባይ መለየት ጀመረች። ድርጅቱ 5 ሰራተኞች አሉት። ሽበት ያለባት ሚስስ ቹን፣ ረጅሙ ሚስተር ዴቪድ፣ ፈገግተኛዋ ጄኒፈር እና አይን የማያየው ማርከስ እና ዳይሬክተሯ ቴሬዛ። ሚስስ ቹን በሰዓቷ ትመጣለች። ሚስተር ዴቪድ ምሳውን ጠረጴዛው ላይ ይበላል። ጄኒፈር በሳቋ ኮሪደሩን ታደምቀዋለች። ማርከስ ዝምተኛ ሲሆን ቴሬዛ ደግሞ ሁልጊዜም የድካም ስሜት ይታይባታል። ረቡዕ ከሰዓት ሊሊ አንድ ነገር አስተዋለች። ማርከስ በ9 ሰዓት ቦርሳውን ይዞ ወጣ። ወደ ሊፍቱ ሊሄድ ሲል 2 ጊዜ ወደ ኋላ ዞር ብሎ ሲያይ ሊሊ አየችው። ይህን በልቧ ያዘች። ሐሙስ ዕለት ጄኒፈር የፈራች ትመስል ነበር። ቡና ፈሰሰችና በሚንቀጠቀጡ እጆቿ አጸዳች። ደህና መሆኗን ሲጠይቋት በጮክታ ሳቀች። ሊሊ ያንን የፍርሃት ሳቅ ታውቀዋለች። አዋቂዎች ሲፈሩ የሚያሰሙት ድምጽ ነበር። እስከ አርብ ድረስ ማስታወሻዋን በምልከታ ሞላች። ከሰዓት በኋላ ግን ከቢሮ የጩኸት ድምጽ ሰማች። የሆነ ሰው ተቆጥቷል። ሊሊ በዝምታ ተጠጋች። ኦዲተሮቹ ምንም አላገኙም፣ ግን ደግሞ ሁሉም ነገር አይገጥምም አለ ጄምስ። ባለፉት 3 ወራት ብቻ $40,000 ጠፍቷል ቴሬዛም እያንዳንዱን ግብይት አውቃለሁ፣ ገንዘቡም ለቤተሰቦች እየደረሰ ነው። ልዩነቱ ከየት እንደመጣ እኔ ፈጽሞ ሊገባኝ አልቻለም ስትል መለሰች። ጄምስም የሆነ ሰው እየሰረቀ ነው፣ ማን እንደሆነ እስካላገኘው ድረስ ፈጽሞ አላቆምም አለ። ሊሊ በፍጥነት ወደ ጠረጴዛዋ ተመለሰች። ጄምስ ሲወጣ አያት። ያልተለመደ ነገር አስተውለሻል? ጠየቃት። ሊሊ ዙሪያዋን አይታ ምናልባት ዛሬ ማታ ማስታወሻዬን ላሳይ እችላለሁ አለች። ጄምስ በተስፋ አዎ 12 ሰዓት ላይ እመጣለሁ አላት። ሊሊ ተሳስቼ ይሆናል ብላ ብትሰጋም በውስጥ ስሜትሽ እመኚ የሚለውን መርህ አስታወሰች። 12 ሰዓት ላይ ጄምስ ማስታወሻዋን በጥንቃቄ አየ። እንደ መርማሪ ሰው የሁሉንም ጸባይ መዝግባለች። ሊሊ ስለ ማርከስ እና ጄኒፈር የጻፈችውን አሳየችው። ማርከስ ረቡዕ ቀድሞ ወጣ፣ ጄኒፈር ደግሞ ዛሬ ታምሜያለሁ ብላ አልመጣችም አለ ጄምስ። ሊሊ ግን ዛሬ ጠዋት ላይ አይቻታለሁ አለች። ጄምስ ወዲያውኑ ወደ ደህንነት ክፍሉ ደውሎ የጄኒፈር መግቢያ ካርድ ጥቅም ላይ ያለመዋሉን አረጋገጠ። መግቢያ ካርድ ሳትጠቀም ገብታለች አለች ሊሊ። ማክሰኞ ዕለት ማርከስ እና ጄኒፈር ተደብቀው ሲያወሩ አይቻለሁ። ጄኒፈር ታምሜያለሁ የምትለው ህንጻ ውስጥ እንዳልነበረች እንዲታሰብ ነው። ጄምስ በአድናቆት ተመለከታት። የምርመራ አቅጣጫ ሰተሽኛል ሊሊ፣ አሁን አዋቂዎቹ ይረከባሉ። ሊሊ እንድትጠነቀቅ አሳሰባት። ጄምስ ከወጣ በኋላ ሊሊ በዝምታ ተቀመጠች። በዚህ ጊዜ ድፍረትን መርጧለች። በህንጻ ውስጥ ሌቦች አሉ። አንዲት የ8 ዓመት ህፃን ግን ፍንጭ አግኝታለች። ቅዳሜና እሁድ ሊሊ ስለሚስጥሩ ከማሰብ አልቆመችም። ቅዳሜ ምሽት ጄምስ ደውሎ ልክ ነሽ፣ አብረው እየሰሩ ነው አላት። ማርከስ የሌሉ የቤተሰብ አካውንቶችን እየፈጠረ ነው። ጄኒፈር ደግሞ ክፍያ ታዛለች። እውነተኛ ቤተሰቦቹ ገንዘቡን ስለሚያገኙ ማንም አልጠረጠረም። ለሰኞም ትልቅ ዝርፊያ አቅደዋል። $25,000 አዘዋውረው ለመጥፋት አቅደዋል። ሊሊ ፈራች። ጄምስ ግን ወጥመድ አዘጋጅተናል፣ ግብይቱን ሲፈጽሙ በቁጥጥር ስር ይውላሉ ሲል ነገራት። ጄምስ ሊሊ ሰኞ ዕለት ቤት እንድትቆይ እንዳትመጣ ነገራት። ሊሊ ብታዝንም ጀግኖች በሁሉም የታሪኩ ክፍል ላይ መገኘት የለባቸውም፣ አንዳንዴ ወደ ኋላ ማፈግፈግም ድፍረት ነው የሚለውን የጄምስን ምክር ተቀበለች። ስልኩ ከተዘጋ በኋላ ፌዝ አቀፈቻት። ፍትህ ማለት እውነት መውጣቱን ማረጋገጥ ነው አለቻት። ሰኞ ጧት ሊሊ በትዕግስት መጠባበቅ ጀመረች።
በህንፃ ውስጥ ጄምስና የደህንነት ኃላፊው ዴቪድ ካሜራዎችን ይከታተላሉ። ማርከስ ቢሮ ገብቷል። ጄኒፈርም ተደብቃ መግባቷ ታውቋል። ማርከስ የመጨረሻውን ዝርፊያ ለመፈጸም እየተየበ ነበር። እያንዳንዱ እንቅስቃሴው ክትትል የተደረገበት መሆኑን ግን ፈጽሞ አላወቀም ነበር። ጄኒፈር በመጋዘን ውስጥ ተደብቃለች። ማርከስ ገንዘቡን ሲያስተላልፍ እሷ ታጸድቃለች። ነገር ግን ካሜራዎቹ በትክክል እያዩት ነበር። 3 ሰዓት ተኩል ላይ ማርከስ ዝውውሩን ጀመረ። ጄኒፈር ወደ ቢሮ ገብታ አፕሩቭ የሚለውን ተጫነች። ወዲያውኑ በጄምስ ቢሮ ውስጥ ማስጠንቀቂያ ተሰማ። የጥበቃ ሰራተኞች 10ኛውን ፎቅ ዘጉት። ጄኒፈር ልትሸሽ ስትል ሴኩሪቲዎች ከበቧት። ማርከስ ፊቱ ገረጣ። ቆይ ምን እየተከናወነ ነው? አለ። ሁላችሁም ከኛ ጋር መምጣት አለባችሁ አለ ዴቪድ። ጄኒፈር ለማምለጥ ብትሞክርም የካሜራውን ቀይ መብራት ስታይ ግን እንደተያዙ ገባት። ጄምስ በቁጭት ገብቶ መርማሪዎች ያመለጣቸውን ነገር አንዲት ትንሽ ልጅ አስተዋለች አላት። ማርከስና ጄኒፈር በካቴና ታስረው ተወሰዱ። ቴሬዛ በለቅሶ ቆይ እንዴት ላየው አልቻልኩም ስትል ጠየቀች። በጣም ጥንቁቆች ነበሩ፣ ይህ አንቺ ስህተት አይደለም ሲል አረጋጋት። ጄምስ ከዚያም ለሊሊ ደውሎ ተይዘዋል፣ ድርጅቱም ደህና ነው ሊሊ አላት። ሊሊም በደስታ ተነፈሰች። ፍትህ የተገኘው በቴክኖሎጂ ሳይሆን ስህተትን በተረዳች አንዲት ትንሽ ሕፃን አይኖች ነው። ከ3 ዓመት በፊት ድንገት ደፋር ሆና ነበር። አሁን ደግሞ በዓላማ አደረገችው። እያደገች ቢሆንም እውነትን የማየት ድፍረቷን ግን አላጣችም። 2 ሳምንታት አለፉ። ሕፃኗ መርማሪ ማጭበርበርን አጋለጠች የሚል ዜና ቢሰራጭም የሊሊ ፎቶ ግን እንዳይወጣ ተደረገ። ትምህርት ቤት ስትመለስ ግን ልጆች በተለየ አይን ያዩት ጀመር። አንዳንዶች ሲያደንቋት፣ ሌሎች ደግሞ የመምህር አጃቢ እያሉ አገለሏት። ታይለር የሚባል ልጅ ልዩ ኃይል አለሽ እንዴ ሲል አፌዘባት። ሊሊ አፍራ ወደ ቤት ተመለሰች። በትምህርት ቤት ሁሉም ሰው ለየት ያለ ባህሪን እያሳየኝ ነው አለች ሊሊ ለእናቷ። ፌዝም ሰዎች ድፍረት ሲያዩ ምቾት ይነሳቸዋል ልጄ፣ ለዛ ነው ስትል አጽናናቻት። ሊሊ ግን መደበኛ ብቻ መሆን ነው የፈለገችው። ፌዝ ለጄምስ ደውላ ሁኔታውን አስረዳችው። ጄምስም ደፋር በመሆኗ ዋጋ መክፈል የለባትም ሲል ቃል ገባ። ከ2 ቀናት በኋላ ጄምስ ትምህርት ቤት መጥቶ ስብሰባ አዘጋጀ። ስለ ንግድ ሳይሆን ስለ ማስተዋል ላናገራችሁ መጣው አላቸው። ሊሊ በልጆቹ መካከል ተቀምጣ አፍራ ነበር። ሊሊ የተለየ ኃይል የላትም፣ እናንተም ያላችሁን ኃይል ብቻ ተጠቅማበታለች። የሷ ልዩነቱ ያ ነው አላቸው። ስህተት አይታችሁ ያልተናገራችሁ ስንቶቻችሁ ናችሁ? ጠየቀ። ሁሉም እጃቸውን አወጡ። አያችሁ አይደል? ልዩነቱ ይሄ ነው። ሊሊ ስህተት አየችና ለመናገር መረጠች። ይህ የሷ ውሳኔ ነው አላቸው። ትክክለኛውን ነገር ማድረግ ከባድ ቢሆንም እርዳታ የሚፈልጉትን ግን ይታደጋል። አንዲት ልጅ ሰዎች ቢያፌዙብንስ ስትል ጠየቀች። ጄምስም ያኔ እነሱ ከድፍረት ይልቅ ምቾትን መርጧል ማለት ነው። ምርጫቸው ደግሞ እናንተን ሊያግዳችሁ አይገባም መለሰላት። ሊሊ ዝም ብትል ኖሮ እውነተኛ ሰዎች ይጎዱ ነበር። ከስብሰባው በኋላ ታይለር ወደ ሊሊ ቀርቦ አባቴ ከጄምስ ድርጅት እርዳታ አግኝቶ ነበር፣ ስላቆምሻቸው ቤተሰቦች ነግሮኛል፣ ይቅርታ ሲል ጠየቃት። ሊሊ በውስጧ የነበረው ውጥረት ተላቀቀ። ሊሊ ለጓደኞቿና ለጄምስ ስለ ምልከታዎቿ ማውራት ጀመረች። ሳራ ፈርተሽ ነበር ስትላት፣ በጣም ግን እውነትን መናገር ከምቾት እንደሚበልጥ እናቴ አስተምራኛለች አለቻት። ሚስስ ፓተርሰን ሊሊን ትሁት በመሆንሽ የባህሪ ጥንካሬን አሳይተሻል አሏት። ሊሊ መደበኛ መሆን እንደምትመኝ ስትነግራቸው፣ መደበኛ መሆን ዋጋ የለውም ልጄ፣ አንቺ የታማኝነት መርህን እያዳበርሽ ነው አሏት። ሊሊ በዚህ አባባል ተደሰተች። ፌዝ ልጇን በቅንነት ሽኩራብሻለሁ ልጄ አለቻት። ጄምስም ደውሎ ድፍረትሽ ለሌሎች ልጆች ትልቅ ትምህርት ሆኗል፣ ለውጥ የሚመጣው ተራ ሰዎች ትክክለኛውን ነገር ሲመርጡ ነው አላት። ሊሊ ድርጊቷ ሰዎችን መጥቀሙን ስትረዳ በጣም ደስ አላት። ጀግና መሆን ማለት አለመፍራት ሳይሆን እጆች ቢንቀጠቀጡም ትክክለኛውን ነገር መምረጥ እንደሆነ አወቀች። ለውጡ በሷ ውስጥ ነበር። ትኩረት የምትሰጥና ድፍረትን የምትመርጥ ሰው ሆናለች።
ከ5 ዓመታት በኋላ የ13 ዓመቷ ሊሊ በሃሪሰን ግሎባል አዳራሽ መሃል ላይ ቆማለች። ጄምስ ሃሪሰን ከ8 ዓመታት በፊት አንዲት የ5 ዓመት ልጅ እያንዳንዱ ድምፅ ዋጋ እንዳለው አስተማረችኝ ሲል ንግግሩን ጀመረ። ጄምስ በስክሪኑ ላይ ምስሎቹን እያሳየ የሊሊን ድፍረት አደነቀ። ለውጥ የሚመጣው እያንዳንዱ ድምፅ ዋጋ በሚሰጥበት ባህል ውስጥ ነው። ሊሊና ፌዝን ወደ መድረኩ ጠራቸው። ጄምስ የሊሊ ሃርፐር የትምህርት ዕድል ፈንድ በ5 ሚሊዮን ዶላር መቋቋሙን አበሰረ። ይህ ፈንድ አንቺን ለሚመስሉ ደፋር ልጆች ሙሉ የትምህርት ዕድል ይሰጣል። ሊሊ ደነገጠች። በተጨማሪም የ16 ዓመት ልጅ ስትሆን በጁኒየር ስነ ምግባር አማካሪነት እንድትሰራ የሥራ ስምምነት አቀረበላት። ማንነትሽ እዚህ ቦታ ይፈለጋል። ፌዝ በደስታ አለቀሰች። ከስነ ስርዓቱ በኋላ ጄምስ ለጋስነት ሳይሆን ትክክለኛው ነገር እንደሆነ ነገራቸው። ለሊሊም አንዳንድ ጊዜ ዝምታ ጉዳት እንደሚያመጣ የሚነግርሽን የውስጥ ስሜትሽን እመኚው አላት። ሊሊ ቆይ ከእንግዲህ ደፋር ባልሆንስ ስትል ጠየቀች። ጄምስ ድፍረት ደጋግመሽ የምትመርጪው ምርጫ እንጂ ዘላቂ ሁኔታ አይደለም መለሰላት። አንቺ ግን የራስሽን ጥግ ማዳን ትችያለሽ። እኔ ሰዎችን መርዳት እፈልጋለሁ አለች። ፌዝም ማንነትሽን አሳይተሻል። ስህተት ሰርተሽም ቢሆን መሆን ያለብሽን ሰው ብቻ ሁኚ አለቻት። ሊሊ ወደ ቤቷ ተመልሳ የድሮ ማስታወሻዋን አየች። አሁን አዲስ ገጽ ገለጠችና ስለ ወደፊት ህልሟ፣ ሌሎችን ስለመርዳትና የታማኝነትን ባህል ስለመፍጠር መጻፍ ጀመረች። የድፍረት ጉዞዋ አሁን በአዲስ መልክ ቀጥሏል። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እንዴት አገኛችሁት? ምንስ ተማራችሁበት? በዚህ ታሪክ ውስጥ እናንተ ጀግና የምትሉት ማንን ነው? እውነቱን የተናገረችውን ትንሿን ሊሊን ወይስ እውነት መናገርን ያስተማረቻት እናቷ ፌዝ? ወይስ ደግሞ የትንሿን ልጅ ንግግር ሳይንቅ የሰማት ጄምስ? እስኪ ጀግናችሁን ኮሜንት ላይ ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ይህንን ቪዲዮ ላይክ እና ሼር በማድረግ ለሌሎች ብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።